አዲስ አበባ የሚገኙ የኤርትራ ተወላጅ ስደተኞች 26ኛውን የሀገራቸው የነጻነት ቀን አክብረዋል። በነጻነት ቀናቸው ላይ ቆመው ነጻነትን ናፍቀዋል። ንሕና ህዝቢ ኤርትራ ሰላምን ዲሞክራሲን ዘዓሰላ ዝበልጸገት ሀገር ንምውና እኛ የኤርትራ ህዝብ ሰላምና ዲሞክራሲ የነገሰባትና የበለጸገች ሀገር ለመፍጠር አለ የሚባል መሰናክል አልፈን የበርካታ ወጣቶች ህይወት ገብረን ነጻነታችን ብናገኝ ነበር ያለው ጠፋች። አው ያው ዜናዎቹ ይቀጥላሉ አይዞሩ። አዲስ አበባን ናፍቀዋል። ንሕና ህዝቢ ኤርትራ ሰላምን ዲሞክራሲን ዘዓሰላ ዝበልጸገት ሀገር ንምውና እኛ የኤርትራ ህዝብ ሰላምና ዲሞክራሲ የነገሰባትና የበለጸገች ሀገር ለመፍጠር አለ የሚባል መሰናክል አልፈን የበርካታ ወጣቶች ህይወት ገብረን ነጻነታችን ብናረጋግጥም አቧራችን ሳናራግፍ ያልጠበቅነው ችግር ዳርጎን በከባድ አደጋ ላይ ወድቀን እንገኛለን። ማለት ነጻነት ማለት እትሽም ይዘላው የነጻነት ቀኑ ስሙ ብቻ ነው ያለው። የባዕድ ገዢ የለም ለማለት ካልሆነ በስተቀር በኤርትራ ነጻነት የሚባል ነገር የለም። ለዚህም ነው ህዝቡ እየተበተነ ያለው። 80 ኪሎ ሜትር ለማይሞላ መንገድ ህክምና ለማግኘት በሱዳን ዞረን ኢትዮጵያ የምንመጣበት ሁኔታም የዚሁ ማሳያ ነው። በምክንያት ማለት ነጻነት ከነዛረብ ከለና ግን ስለ ነጻነት ቀን ስንናገር በእውነቱ በጣም አስከፊ በሆነ ደረጃ ላይ ነው የምንገኘው። የኤርትራ ህዝብ በነጻነት ቀን ሆኖ ነጻነትን የሚናፍቅበት ጊዜ ላይ ነው የደረስነው። የህወሓት ነባር ታጋይ አቶ ስብሐት ነጋ ባደረጉት ንግግር በኤርትራ ውስጥ ስልጣን በአንድና ሁለት ሰዎች እጅ የገባበትና ሰብአዊና ዲሞክራሲያዊ መብቶች የታፈኑበት ሁኔታ እንዳለ ገልጸዋል። ምን ከመሃል ተልካይ ህዝቢ ቀትልካይ ማለት ህዝብ ማን እንዳንተ ካልከው ገደልከው ማለት ነው። በአፍሪካ የመንግስት ስርዓት የሌለበት በአንድ ሰው ብቻ የተወሰነ መንግስት የለም። የመደራጀትና የመናገር ነጻነት የተነፈገበትና ህገ መንግስታዊ ስርዓት የሌለበት ሀገር ከኤርትራ ውጭ በዓለም ላይ የለም። ዘመናዊ የሚባለውን የኢኮኖሚና የፖለቲካ ቋንቋም ራሱ የጠፋበት መንግስት ሆኗል። የህዝቡ አስተሳሰብ እንዲያድግ ቁርጠኛ የፖለቲካ ኃይል ያስፈልጋል ያሉት አቶ ስብሐት የኤርትራ ነጻነት በሚደረገው ትግል የኢትዮጵያ መንግስት ድጋፉን ያጠናክራል ብለዋል። ከማንኛውም የዓለም መንግስት ከመንግስት ኢትዮጵያ ከማንኛውም የዓለም መንግስት እንደ ኢትዮጵያ መንግስት አንድነቷን የጠበቀች ዲሞክራሲያዊት ኤርትራ መፍጠር የሚፈልግ የለም። ይህም በቃል ብቻ ሳይሆን በህግ ጥላ ስር ሆነን የተቻለንን ለማድረግ አንዲትም ሰዓት አናሳለፍም። ይህን የምናደርገው አንደኛ ለኤርትራ ህዝብ ስንል ነው። ሁለተኛ እዛ ያለውን ብልሽት እኛም ስለሚነካል ለራሳችንም ብለን ነው። ስለዚህ ትግል ያለ መደራጀት ስለማይሳካ የመደራጀቱ ጉዳይ ትኩረት ልትሰጡት ይገባል። ወጣት ኤርትራውያን ህዝቡና ኤርትራን እንደ ሀገር ለመታደግ እንቅስቃሴ እያደረጉ እንደሚገኙም ገልጸዋል። የኢትዮጵያ ህዝብና መንግስት እያደረገ ያለው ድጋፍም አድንቀዋል። እመነኒ እዚ መምሃርናይ ኤርትራን መንእሰያት ይህን የኢትዮጵያ ህዝብና መንግስት እያደረገልን ያለው እገዛ በየትኛውም ጊዜና ሁኔታ የማይካድ ነው። የኢትዮጵያ መንግስት የጎረቤት ሰላም የራስ ሰላም ነው ብሎ የያዘው ፖሊሲ ውጤት ነው። እዚ ህብረተሰብ እዚ ከም ህብረተሰብ አብ ሓደ የነዚህ ህዝቦች ዝምድናና ሰላማዊ ጉርብትና እንዲኖር ነው ፍላጎታችን። በኢትዮጵያ ህዝብና መንግስት በኩል እየተደረገ ያለው ድጋፍ የሚመሰገን ነው። በበዓሉ የኤርትራን ህዝብ ያለበትን ወቅታዊ ችግር የተመለከቱ የኪነ ጥበብ ስራዎችም ቀርበዋል። ይሄ መቼ ነው ቢያንስ ዜጋ እንኳን ከተለጠፈ እንግዲህ ከ8-9 ዓመታት በፊት ማለት ነው። ሰላም ጤና ይስጥልኝ የተከበራችሁ ኢትዮጵያ ቤተሰቦች እንዴት ናችሁ? የሆነ ብድር ከሚፈቀድባቸው ቦታዎች እስከ 5 ሚሊዮን ብር ድረስ በጽዳት ሰራተኛ ስም ሳይቀር ዘርፈው ነበር። አይነጋም መስዋዕት በቃ ህወሓት መጣ፣ ሌባው መጣ፣ ሌባው አባታችን መጣ፣ ባንዱ አባታችን መጣ። ሰው አገርን መዝረፍ እንደ ክብር የሚያየው ያ ቆሻሻው የህወሓት የረከሰ አስተዳደር ሊዘረጋ ነው በሚል ቆሻሻነታቸውን አበክረው የገለጡ ግን ደብረታቦር ላይ ተመታና ተመለሰ። ሲገለጥ ምን ሆነ? እስከ 5 ሚሊዮን ብር ድረስ ዘርፈው ነበር እዛ ቦታ ላይ ያሉ ወዳሞች። አሁን አማራ ክልል ላይ ያለው የሚያንገዳግደው ማን ነው? እዛው ክልሉ እኛ ቤት ውስጥ ያለ ሆዳም እኮ ወይ ሰው አይሆን ወይ ሽፍታ አይሆን እየወላወለ የማንም መረጋገጫው የሆነው የሚማግጣል እኮ ከአመራሮች ጋር ለምን ይጠቅማል? ባለፈው አንዳንድ የነካካውላችሁ አለ። ምን ያህል ሰው ትኩረት ሰጥቶ እንትን እንደሚል ዲቴል እንደዛ እንትን ማለት ነው ስለሚያስፈልግ ወቅት የሚሰጥ እንደዛ አይነት ነው። ይሄንን የሚያጓቱት ለምንድን ነው? እንደ ቀበሌ ለምን አይሰሩ? እንደ ቀበሌ እኮ ሲሰሩ ህዝቡ ቶሎ በነቃበት ቦታ ላይ ነገሩ ቆሟል። ብታምኑ ባታምኑ አንዳንድ ቦታ ላይ እኔ የማውቀው ሰዎችን የማገት መንገድ የመዝጋት
ሽብር የመፈጸም መከላከያ ላይ ጥቃት የማድረስን ከቅዱ ጀምሮ የሚሰጡና የሚያሰሩ መንግስት ባለስልጣን የሆኑ እዛው የክልሉ ተወላጆች ወደዛ ክልል ላይ ያሉ ሰዎች ናቸው። እነሱ እንደው ተውት፣ ይሄ በቃ እኔ ዋሻው እንበልና አለማጥፋታቸው በራሱ ምን ማለት ነው? የጉዳዩ ተሳታፊ አይደሉም ማለት ይቻላል። አለማጥፋታቸው በራሱ ማለት ነው። ለምንድን ነው ለውጥ ያልመጣ? መከላከያ ሞቶ ምን ብሎ የሰጣቸውንና አዋቅሮ የመጣውን መዋቅር እንደገና ሌቦች ገብተው እንዲፈነጩበት ያደርጋል። አጋሰስ፣ እርባና ቢስ፣ ርካሽነት የተጠናወተው በጣም ብዙ አለ። እዚህ ድረስ ዛሬ እኮ እዚህ በየቦታው ላይ የሚራገጠው ሰው በነውሩ ኖሮ እንደ ክብር ቆጥሮታል፣ ለምዶታል። ያንን ቆሻሻነቱን ማንጻትና ማጽዳት የሚችልበት ሰዓት ሲመጣ በጣም ከለመደ መውጣት አልፈልግም። የትኛውም ቦታ ላይ ፋኖን ከመፍጠር ጀምሮ የመንግስት ሰራተኞች አሉ የፈጠሩ እንዳይጠፋ የሚያደርጉት የመንግስት ሰራተኞች አሉ። ህዝቡ ላይ የሰሩት ፕሮፓጋንዳ ምንድነው? ህዝቡን አሁን የመሶብ አገልግሎት የሚፈታው ዲጂታላይዜሽን የሚፈታው በጣም ብዙ ታምራል። ዲጂታላይዜሽን ሲመጣ ካሜራ ሲመጣ ይሄ ቆሻሻ ነውረኛ የሆነ ክብሩን ሁሉ የሚሸጥና የሚያከራይ ክብረ ቢስ የሆነ የኛ ወንድምና እህት እርቃኑ እንደሚቀር ይታወቃል። ስለዚህ ዲጂታላይዜሽን እንዳይመጣ እንደጨለመ እንዲቀር ብሎ ከጨለምተኞች ጋር ይተባበራል ማለት ነው። ነውር ስለሰራ ሀቅን ስለማይኖር ነው። በሃይማኖት ምናምን ጽላቱን የሚሸጠው ማን ነው የሚሸጠው? ቄስ ነኝ የሚለው ሰው አይደል? ጽላቱን አውጥቶ የሚሸጠው ማን ነው? ሌላ ሰው ይሸጧል? ገና ብዙ የሚታይ ጉድ ስላለ ማለት ነው። ወደፊት ገና ብዙ የሚበረበር አለ። ያ እንዳይሆን ነው። ጽላቱን ሸጦ ድንጋይ ያስቀመጠ ሊኖር ይችላል፣ ወይም እንጨት ጠርቦ ያስቀመጠ ሊሆን ይችላል። ስለዚህ ቄስ የሚመስለው ሁሉ የሚያብደው ለምን ይመስላችኋል? እና ወንድሜ ብቻት ሁሉ ነገር ተቆጣጠሩ ተብሏል እኮ እና ጋሸናን እንኳን ጋሸናን በነዚህ ቅራቅንቦ ነገር ምንም ቦታ ላይ አብሮ አይቆምም እኮ። ለምን? መሪ የላቸው፣ መርህ የላቸው። ወደ ሰውነቱ የገባበት ነገርን ማገናዘብ ከጀመረ ከኋላ ይገሉታል። እነ ውባንተና ምናምን የሚባሉትን በተለይ ቀልቡ ህሊናው ንጹህ የሆነን ሰው ከኋላ ነው ማለት ከኋላ ነው የሚገደል። የሚጸጸተው አይፈልግም። ይሄ ከሻቢያም ከህዋትም በተደጋጋሚ ያየነው ነገር ነውና የፈለገውን ቢዙ የሚታዩበት ነው ያጡት። አሁን እዛ ቦታ ላይ የት ነው ያሉት ስትላቸው፣ ለምሳሌ መርሳ ላይ እዚህ አሁን ወልጋሳ ምናምን ሲባል ኬላ ይጣሉባት 2-3 ሰዎች አሉ። ለ2-3 ሰዎች ብለህ ደግሞ የሆነ ነገር አትልም። ኬላ ጥለው መኪና ቀረጥ ይቀርጣሉ። መኪናው ግን ይሄዳል። አሁን ያልኳችሁ ከጨፌ ወርጌሳ እንደዚህ ያላችሁ ከተሞችን ቁጠሯቸው። በጉግል ማፕ ላይ ታገኟቸዋላችሁ። ጨፌ ጀምሩና ከሀይቅ እልፍ ብላችሁ ጀምራችሁ እስከ ሳንቃ ኦር ምንድነው ሳንቃ ነው እንደዚህ የምትባል ትንሽ የከተማ ወልዲያ ልትደርሱ ስትሉ 10 ኪሎ ሜትር 5 ኪሎ ሜትር ቢሆን ነው ወልዲያ ለመድረስ። እሱ ድረስ ፋኖ ነኝ የሚሉ ሰዎች አሉ። ከዛ አልፋችሁ ደግሞ አላማጣ ምናምን አካባቢ ደግሞ ስትሄዱ የድሮውን በትግራይ ክልል የነበረውን የአማራ ክልል ላይ አሁንም እሱንም ዛሬ እያየ ነው። እዛ አካባቢ ፌዴራል ነው ያለው አላማጣ ምናምን አካባቢ የድሮውን የአማራ የትግራይ ክልል የሆነውን ራያ የሚባለው ማለት ነው የታደሰ ወረደ ቡድን በዛ ገብቶ እዚህም ደግሞ ፋኖ ነኝ የሚለው ሆነው ሁሉም ግን ያው ህዝብን እያገቱ ምን እያሉ ነውር የሚፈጽሙ መሆናቸውን ባለፈው የህዋት ወታደሮች አላማጣ አካባቢ ላይ እርስ በርሳቸው መዋጋታቸውን አውርተናል። በዛ አካባቢ ላይ በተፈጠረው ግጭት የቆሰሉ ሰዎች ሊታከሙ መጥተው በግል ክሊኒክ ላይ ሲታከሙ 2 ሴቶች ሲያዩዋቸው ያዩዋቸውን ሴቶች በጭካኔ ገለዋቸው ካዩዋቸው ይናገሩብናል ብለው ማለት ነው። እና የሚሰራው ነው ሰቅጣጅ ነው እንዲጠፉ በቃ እንድታጠፋቸው እንዲጨክሩባቸው የሚያደርግ እንጂ የሆነ ውሃ የሚያነሳ ነገር አይደለም። የትም ይደርሳሉ ምናምን ተውት። የትም የሚደርስ ነገር የለም። እርግጠኛው የትም የሚደርስ ነገር የለም። ጉዳዩ ሌላ ቦታ ስለሆነ ማለት ነው። የጥፋቱን እጅ ለመቁረጥ የሚቆረጥበት ቦታ ላይ አስምራለች። አሁን ኢትዮጵያ ወስናለች። ጠላት እየተንጫጫ ነው። ለምን እንጫጫል? ለምን እንጮሃለው? በእጃችን መረጃ ገባ ይላል። ለምሳሌ ሀብታሙ እያለ የምን መረጃ?
እኔ የሚያምነው ሰው ነው የሚገርመኝ እንደምላችሁ ማለት ነው። ምክንያቱም ሀብታሙን ለምዶታል። ካልዋሸ የሚተነፍስ ሁሉ ላይሆን ይችላል። የሆነ ኮሚኒቲ ላይ ነው ፖስት አድርጌላችኋለሁ። አሁን ተምናሉ ላይ ነው ምናምን እንደውም ሳልለጥፎ አልቀርም ከደብረ ጽዮን ጋር እየሳቀ ምናምን እያለ ማለት ነው። እና ሀብታሙ ስራውን ነው እየሰራ ያለው። ሀብታሙ ገንዘብ እያገኘ ነው። ሆዳምነቱን የረከሰ ማንነቱን እያስቀጠለ ነው። እሱ በለመደው የረከሰ ማንነት ህይወቱ እየቀጠለ ነው፣ እየተመቸው። የዚህን ሰውዬ የረከሰ ነገር ሰምቶ ቤቱን የሚያፈርስ ከጓደኛው ከአብሮ አደጉ ጋር የሚገዳደል በጥላቻ የሚያብድ ያለበትን ቦታ ሲኦል የሚያደርግ አብረውት ካሉ ሰዎች ጋር በሙሉ በጣም ጥላቻ በጣም ትልቅ በሽታ ነው። በጣም መጥፎ በሽታ ነው እና በዛ ጥላቻ ውስጥ የምትሰቃዩ ሰዎች ውጡ ከዛ። በትንሹ አሁን ባለፈው እሬቻ ከሚለው ጋር ስላዩዋችሁ ማለት ነው። እሬቻ እሪ የኢትዮጵያ ስኬትና እሬቻ እሪ ያሰኛችሁ ምናምን ብዬ ርዕስ የሰጠሁት ቪዲዮ 300 ምናምን ሰው አይቶታል። ጀስት እና የሚቀየር ነገር የለም ምንም ቢይዙ። እስኪ አሁን ያናደደን እኔና እናንተን የዚህ መንግስት ትዕግስቱ ለመስጠት የሚለማመጥ የሚያሽቃብጥ የሚመስለን እንጂ የሚለምን እጅግ የበዛ መለመን ስላለ እንጂ የሚሞግተው ለምን ይጠፋል? ይህንን እድል የእውነቱን የውሸቱ ነው የሚለው መድረኩን እንዴት ይጠሉታል ብለን የምንናደደውም ለዛ ነው። ኑ ግቡ እያለ እየለመናቸው ፈለጉት ላይ ገብቶ መሆን ይችሉ ነበር። ግን ያው ሰዓቱ ቆሻሻ በደንብ ተገልጦ ይጠፋ ዘንድ የተወሰነበት ስለሆነ በሁሉም ቦታ ላይ ብታስገቧቸውም አይሆኑም። ጀነራል ተፈራን የተናገረውን አይታችኋል። በዛ ልክ ጀነራል ተፈራ ይናገራል ብሎ ያሰበ ሰው ያለ አይመስለኝም። ምክንያቱም ብዙ ነገር ላይ ስለተሸወድና እንኳን ጋሸናን በጣም ስትራቴጂክ በሚሊተሪ ሳይንስ ላይ በተለይ ባለፈው ጦርነት ላይ በተነገረው ስነሳ ስትራቴጂክ ቦታ ነው። እንደገና ተደብቀው እንኳን ባለፈው ነው ያወራኋቸዋል። ተደብቀው እንኳን መከላከያ ጥይት አይተኩሱም። የሚተኩሱት ካቢኔ ቀበሌ አመራር ላይ ከዚህ በፊት በሆነ ነገር ይጠሉት የነበረው መሳሪያ ባልያዘ ምናምን ሰው ላይ እንደነሱ የሆነ የመሳሪያን አቅም ምናምን የሚጠቀም ሰው ላይ እና ሌላ ወገን ከጀርባ ምንም ነገር ዛሬ ቢያደርጉ ነገ መልሶ ድምጥማጣቸውን የሚያጠፋ ዘመድ ምናምን አለው ላይ አይሞክሯት። ያንን እኔ ስለማውቀው ማለት ነው። እኔ ካለሁበት አንጻር ነው የምነግራችሁ። ወገን የሌለው ሀብታም የሆነ ወይ በስልጣን ወር በስኬቱ በንግድ የሚሆን በማንኛውም ስኬቱ በቃ ስኬታማ የሆነን ሰው እሱን ሊያጠቁት ወር ምናምን ይችላሉ። ከዛ ውጭ ግን ዘመድ ያለው ከሆነ ራሱ እፊቱ ድርሽ እና አስተላለፋቸው በሙሉ ያው መሸቀያ መጫወቻ መሆናቸውንም ማየት ትችላላችሁ። እሱን ነው ያየን የምንሄደው። ዛሬ የሚይዙት ነገር የለም ነው ባጭሩ። ያዝንም ካሉ ተንታ ሊያጠቁ ምናምን የሚባልም እኔ ተንታ ሊያጠቁ እንደዛ ምለው የለም። ተንታ ወሎ ውስጥ ያለ አንድ መቅደላ ተንታ ምናምን የሚባለው አካባቢ ላይ የሆነ ነገር አድርገው ሊሆን ይችላል። ያ እሺ ከዛ በኋላ በተለያየ ቦታ ላይ ያንን ነገርማ ህብረተሰብ ሁሉ አብሮ ያሽቃበጠ ቋራን ሁሉ ደጋግሜ ነገርኳችሁ የሆነ ነገር ሊሆን ይችላል። ግን ሰዎች አብረው እቅዱን ይዘው አብረው ሰሩ ከሆነ በኋላ ይጣሉና የዛን ጊዜ ነው የሚጨክኑባቸው። ባለው ጀነራል የዚህ የምዕራብ ዕዝ ትንሽ ተጫዋች ነውና ምን ይሰማሃል ብሎ ይጠይቀዋል። አቶ መሰለ ተስፋዬ የሚባለው ጀነራል የዚህ የምዕራብ ዕዝ ትንሽ ተጫዋች ነውና ምን ይሰማሃል ብሎ ይጠይቀዋል አቶ ስብሃትን። እኔ የምሰማኝን ልንገርህ አለው። አዎ እኛ ከሞትን እኮ ቆይተናል አለ። ከሞትን ቆይተናል። መቼ ማለት ነው የሞታችሁ? ጀነራል መሰለ ሲጠይቅ የሞነውማ ኢህአዴግ የሚባለው የጠፋ ጊዜ ነው። አሁን የምታደርጉት ነገር ምን እንደሆነ ልንገርህ ይላል አቶ ስብሃት። አሁን እያደረጋችሁ ያላችሁት የቀብር ስነ ስርዓታችንን እየፈጸማችሁ ነው አላቸው። ጀነራል እንግዲህ ባጫና ናቸው። ይህንን ያሉበትን ወቅት ያው ታስታውሱታላችሁና ብዙ ነገር ነበረ። አስከበርን ወይ እነሱ ከዛ አገግመው እንደዛ በስብሰው ከዛ ወጥተው ጀስት እንደ ሰው እስኪያወሩ እኔ ይደብረኛል። ማለት
በጣም የብዙ ጀግኖች ህይወትን ሁሉ በቃ የካርታቸው በርካታ ወጣቶችን የስራ እድል ተፈጥሮላቸዋል በሚል በጦርነት ማክዶናል ይላሉ። እጃቸውን የሰጡ የትግራይ ክልል የልዩ ኃይል አባላት እንደሚናገሩት በአካባቢያቸው የነበረውን ስራ አጥነት ለመቅረፍ ነበር የልዩ ኃይል አባል ለመሆን የወሰኑት። ለቀናት የተወሰነ ስልጠና ከተሰጣቸው በኋላ ወደ ማይጸብሪ በማቅናት የልዩ ኃይል አባላቱን እንደተቀላቀሉ ይናገራሉ። የስራ እድል ተፈጥሮላቸዋል የተባሉት ወጣቶች ስልጠናውን ካጠናቀቅም በኋላ ወደ አካባቢያችን ለመመለስ በተለያዩ ጊዜያት ጥያቄ ብናቀርብም ሰሚ አላገኘንም ነበር ይላሉ። ልተወለድኩ ማለት የተወለድኩት ራያ ነው። ትምህርታችሁን ጨርሳችሁ ስራ የምትፈልጉ ተብለን መጣን። የተወሰነ ቀን መቀሌ ቆየን። ከዛ በሌሊት ወደ ማይጸብሪ መጣን። ስለ ውጊያው ምንም የምናውቀው ነገር አልነበረም። አመራሮቹ ብቻ ናቸው ስለ ጉዳዩ የሚያውቁት። ለእኛ አንዳች ነገር አልነገሩንም። ስራ ፈላጊ ሆናችሁ ብሎ ማስታወቂያ ወጣ። ከዛ የተወሰነ ቀናት ከቆየን በኋላ ብረት ምናምን አውጥቶ መፍታት መግጣም ትለማመዳላችሁ ብሎ ነገረኝ። የአንድ ሰው ማለት ነው። ከዛ ምንም አማራጭ የለም። እኛ ወደ ቤታችን እንዳንሄድ በቃ ፍቃድም ምናምን የለም፣ ተዘግተዋል። ከዛ እዛ ብረት መፍታት መግጣም ተለማመድነ። ይህንን ለትዝታ ነው። ዛሬም በዚህ ጊዜ ተታለል መጣን ምናምን አትሉም። እንደባለፈው አይነትም ላይሆን ይችላል። አሁን ላይ ያ ሁሉ እድል ሆኖ የጌታቸው ረዳና ሌሎች አማራጮች ሁሉ ተዘጋጅተው ከህዝብ ጋር እንደ ህዝብ አብረን ሆነን ጠላታችንን እናጥፋ ተብሎ ያ ሁሉ ፕሮፓጋንዳ ከተሰራ በኋላ ምንም ነገር አልተፈጠረም ብሎ የጮኸውን ኃይል ለማስወገድ እና ለማጥፋት አብሮ የማይሰራ ህዝብ ካለ 8 ወር እንደዚህ ለሞት እየወለደ ልጁን የሚሰጥ ማህበረሰብ በዛ ልክ የሚቀጥል ከሆነና ደብረጽዮንና ሌሎች ልጆቻቸው አልሞቱም፣ ኦሪየን ጦርነት አልሰሙም። ስለዚህ ምንም ነገር አልጎደለባቸውም። አሁንም ሌላው ሞታለሁ እጠፋለሁ እያለ የሚመጣ ከሆነ የራሱ ችግር ነው እስከ ማለት ይደረሳል ማለት ነው። ኤርትራን በተመለከተ ኢትዮጵያ ለመንግስታቱ ድርጅት ደብዳቤ መጻፏ ተገለጠ። የኤርትራ መንግስት በኢትዮጵያ ሰላምና መረጋጋት እንዳይሰፍን ከመፈለግ እንዲሁም የባህር በር ጥያቄዎችን በማዳፈን ጫና ለመፍጠር እየሞከረ ይገኛል የሚል ደብዳቤ ለተባበሩት መንግስታት ድርጅት መላኩ ተሰምቷል። የውጭ ጉዳይ ሚኒስቴር መስሪያ ቤቱ ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ይፋዊ ደብዳቤ መላኩን ሆርን ሪቪው አስነብቧል። ደብዳቤው ኢትዮጵያ ሰላምን ከመፈለግ እስከ ሉዓላዊነትን ማስጠበቅ ድረስ የዘለቀ ሀሳቦችን ያካተተ ነው። ግራ ቀኙን የተመለከተው ደብዳቤ ኢትዮጵያ ጉዳዩን ቀለል አድርጋ በማየትም ሆነ በተለየ አካሄድ በፍጹም ሉዓላዊነቷን አሳልፋ መስጠት እንደማይገባትም ያትታል ተብሏል። ኢትዮጵያ ኤርትራና ህወሓት ጦርነት ሊከፍቱብኝ በቅንጅት እየሰሩ ነው ስትል ከሰሰች። በወልዲያ በተፈጸመው ጥቃት ላይም ተሳትፏል ነው ያለችው። የኢትዮጵያ የውጭ ጉዳይ ሚኒስቴር የኤርትራ መንግስትና ህወሓት ጽምዶ በተሰኘ አዲስ ጥምረት ኢትዮጵያን ለመውጋት እየሰሩ ነው ሲል ከሷል። በተጨማሪም በቅርቡ በአማራ ክልል ወልዲያ ከተማን ለመያዝ በፋኖ ታጣቂዎች በተፈጸመ ጥቃት ውስጥ 2 ተዋናዮች ተሳትፏል ሲልም ገልጧል። የኢትዮጵያ ውጭ ጉዳይ ሚኒስቴር የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የተባበሩት መንግስታት ድርጅት ዋና ጸሐፊ ለሆኑት አንቶኒዮ ጉተሬዝ መስከረም 22 ቀን 2018 ዓ.ም በጻፉት ደብዳቤ በኤርትራ መንግስትና በህወሓት አንጃ መካከል ያለው ቅንጅት ባለፉት ጥቂት ወራት ይበልጥ ግልጽ ሆኗል ብለዋል። ሚኒስትሩ በደብዳቤው ቅንጅቱ በኢትዮጵያ ላይ ጦርነት ለመክፈት በንቃት እየተዘጋጁ ነው ሲል ገልጠው ሁለቱም ተዋናዮች የግጭቱን አድማስ ለማስፋት እንደ ፋኖ ያሉ ታጣቂ ቡድኖችን በገንዘብ በመደገፍ በማሰባሰብና በመምራት ከሰዋልም ነው ያሉት። እንደ አዲስ ስታንዳርድ እንደተመለከተው የሚኒስትሩ ደብዳቤ በወልዲያ ከተፈጸመው ጥቃት በተጨማሪ በራያና ወልቃይት ግጭቶች መከሰታቸውን ጠቁሟል። እነዚህም ድርጊቶች በፌዴራል መንግስትና በህወሓት መካከል የተደረሰውን የፕሪቶሪያውን ስምምነት መጣሳቸውን የሚያረጋግጥ መሆኑንም ነው የገለጠው። ደብዳቤው ኤርትራን የእነዚህ አስከፊ ድርጊቶች ዋነኛ ነዳፊ በማለት የወቀሰ ሲሆን በፋይናንስ ቁሳዊና ፖለቲካዊ ድጋፍ አማካኝነት ግጭቶችን እያካሄደች ያለችው ኤርትራ ናት ብሏል የውጭ ጉዳይ ሚኒስትሩ።
የኢትዮጵያን ውሳኔ እንግዲህ የሚያረጋግጡ ሱ-35 ተዋጊ ጀቶች አሉ። ኢትዮጵያ የሩሲያ ሱ-35 ተዋጊ ጀቶች ግዢ መፈጸሟን ከሩሲያው ግዙፉ የመከላከያ ኩባንያ ሮስቴክ ሾልኮ የወጡ የውስጥ ሰነዶች የሚያሳዩ ሲሆን ሱ-35 ተዋጊ ጀቶችን ወደ ኢትዮጵያ ለመላክ ማቀዱ ለመጀመሪያ ጊዜ ማረጋገጡን ብላክ ሚረር የተሰኘው የጠለፋ ቡድን ኦክቶበር 2025 ይፋ አድርጓል ተብሏል። ሾልኮ የወጣው የደብዳቤ ልውውጥ እንደሚያሳየው የሮስቴክስ ቅርንጫፍ የሆነው የሩሲያ ሬዲዮ ኤሌክትሮኒክስ ቴክኖሎጂ ኮንሰርን KRET ለኢትዮጵያ የተመደቡ 16 ሱ-35 አውሮፕላኖች ቁጥጥር እና ማሳያ ስርዓቶችን እንዲያመርት በ2022 ትዕዛዝ መቀበሉን ይፋ ያደረገ ሲሆን ኢትዮጵያ 16 ሱ-35 ጀቶችን ለመግዛት ማዘዟንም ገልጧል። ኢትዮጵያ ከአሁን በፊት ከራሻ የገዛቻቸውን ሱ-27 ጀቶች በሱ-35 ለመተካት በማቀድ ግዢው መፈጸሙም ተገልጧል። ኢራን 48 ሱ-35 ተዋጊ ጀቶች በቅርቡም ገዝታለች ነው የተባለው። በተመሳሳይ ይህ የጀትና የመሳሪያ ንግዱ ቀጥታ ከሩሲያ ላይ ከሆነ የሩሲያ ቻይና እና የብሪክስ ወይም አዲሱ የዓለም አስተላለፍ እውነት የሚከሰትበትና ከዚህ አንጻር ይህንን የሚመስሉ መሳሪያዎችን ለመታጠቅ ያልቻለችው ግብፅ በተለይ ከሌሎች ሀገራት ጋር ያለው የሚዛን ማስጠበቅ እውነት እጅግ በሌላ መልኩ ሰፋ እያለ የሚሄድበት እና ዛሬ ላይ እንደዚህ ነው ብዬ ባጭሩ የኃይል ሚዛኑ ወደ ኢትዮጵያ የመጣበትን እና ሩሲያ በቀጥታ የገባችበትን የቻይና ደግሞ ሳይጨመር የቻይና ሲጨመር ምን ሊሆን እንደሚችል እና እንደ እኔ ጦርነት እንዲፈጠር አልፈቅድም። ያ እንዳይሆን ነው የምሰራው። በሌላ ጦርነት ለመጨረስ ነው የምሞክረው። ነገር ግን ጦርነት ከተባለ ይሄ የሚያቆይ አይደለም፣ የትንሣኤ ጦርነት ነው። ከኢትዮጵያ እዚህ ውስጥ ለውስጥ የሚርመሰመሰው ስልጣኑን፣ ክብሩን፣ ማንኛውም የተወከለበትን ነገር ሁሉ እያከራየ ምን እያለ አሻግሮ የማያይ ቤቱን ለማፍረስ የሚሰባሰብ እና ምንጊዜም በራሱ መጥፋት ላይ የሚመክር ትውልድ ራሱን ያጸዳ ዘንድና የዓለምን እውነት ይገነዘብ ዘንድ አይን ገላጭ የኢትዮጵያ መሻገር እውን የሚሆንበት ከውስጥ ያሉ በሽታዎቻችን በሙሉ ተቆርጠው ኦር ጸድተው ኢትዮጵያ በትክክል የምትሻገርበት የመጀመሪያው ድል ማብሰሪያ ነው የሚሆነው። ይሄ እንደ ጦርነት እንደዛና እንደዚህ ነው የሚለው ያው የጦርነቱ ነገር አበቃለት ተወሰነ ምናምን አልልም። ምክንያቱም እኔ በውስጤ የማየው ሌላ ነገር ስላለኝ እኔ ጦርነት አለ የሚል አዝማሚያ የለኝ እስካሁን። በቃ ውስጤ እንደዛ አይነት ነገር ስለማይነግረኝ ማለት ነው። እና ይሄ ሆነ ያው ሆነ ሲባል የብዙ ሁነቶች የብዙ ድርጊቶች ስላለ ነው። ይሄ ሜዳው እንደ ሻዕቢያም ሆነ እንደ ኢትዮጵያ የሆነ ነገር ጦርነት ቢጀመር ተውኔቱን ያንንና ይሄንን ስፖንሰር እያደረጉ ሜዳውን የሚጠቀሙት ሌሎች ናቸው። ልክ የዩክሬንና ሩሲያን ጦርነት ማየት ነው። የሁለቱ ጀነራሎችን ጦርነት ሱዳን ላይ ማየት ነው። እነሱ ጀመሩት፣ በእነሱ ስም ጉዳዩ ይከናወናል እንጂ እዛ ቦታ ላይ ጦርነቱን የሚያካሂዱት ሌሎች ናቸው። በአጭሩ እብሪት እንደወጠራቸው የሻዕቢያ ቡችሎች እዚህ እኛ ሀገር ተቀምጠው እኛን ለካዱ ቆሻሾች ጦርነት እነሱን በትክክል የሚያገኛቸው ቢሆን አሁን ነው መጀመር ያለበት ነበር የምለው። አሁን ህወሓት ላይ የሚያቀራሩ እነዛ ነውረኞች መግደልን እና ማስገደልን ብቻ መሞትና መቁሰልን የማያውቁ ቆሻሾች፣ መድፈርን ምን ማለት በየቦታው ላይ ሆነው የሚያቀጣጥሩ ነውረኞች፣ በተከበረ ኦር በሰላማዊ ሀገር ላይ ተቀምጠው ሀገርን ለማሸበር የሚሰሩ ነውረኞች እነሱን በትክክል የሚያገኛቸው ቢሆን አሁን ይጀመር ነበር። ነገር ግን ጦርነቱን የሚያቀጣጥሉ ቆሻሾችን አይነካም። እነሱ ያንን ህዝብ ማቃጠል ደስታቸው፣ ጠላቶች ናቸው። ብታምኑም ባታምኑም አሁን ጦርነት የሚሏችሁ ሰዎች የመጀመሪያው የዛ ያሉበት ህብረተሰብና አካባቢ ጠላቶች ነው። ያንን አስበው ሰው እንደነዛ ቢሆን እኔም እፈቅድ ነበር። ግን ያ ስላልሆነና የኢትዮጵያ ውሳኔ ግን የመጣው ይምጣ ያው አንደኛ ግድ ነው። አሁን ተንታ ላይ የሚፈጠረውን ወልዲያ ገቡ፣ መርሳን ተቆጣጥረዋል፣ መስጂድ መካነ ሰላም መስጂድ ላይ ሄደው ተኮሱ የሚሉትን ዜና እያደረግን ባወራን ቁጥር ሌላ ቦታ ደግሞ እየሄዱ እንደዛ ይሆናል። ይሄንን የጥፋት እጅ እስከንድየው ለመቁረጥ በቦታው ድረስ መሄድ ግዴታችን። በቃ በሰላም እንኑር ከተባለ
የኤርትራ ህዝብ ነፃ መውጣት አለበት። የኤርትራ ህዝብ ነው። አሁን ኖት አሰብ በቃ አሰብን ብቻ ነው። የኤርትራ ህዝብ ነፃ መውጣት አለበት። እውቅናውን ማንሳት አለበት የኢትዮጵያ መንግስት። አሁን የምንጨቀጨቀው ወደዛ ነው። አሁን የአሰብ ጉዳይ ላይ ወደኋላ እመለሳለሁ ቢል መንግስትን ማንም አይቶ እሺ የሚለው የለም። በቃ ይሄ ነገር ተቀጣጥሎ ሄዶ ከዛም ባለፈ ጠላቶቻችን እነማን እንደሆኑ ጀነራል ተፈራ ማሞና ሌሎች ያቀረሩትን ነገር እስክንድር ወር ምናምን የሚባሉ ሰዎችን በሙሉ እስከ ደጋፊዎቻቸው ማጽዳት ላይ መስራት አለብን እንጂ ከዛ ወደኋላ የተመለስን እንደሆነ ነው የሞት ሞት የምንሞተው። ስለዚህ ወደዛ መግፋት ኤርትራውያንም ትግራውያንም ነፃ መውጣት አለባቸው። በውስጣቸው ያሉ በሽቶችን ከውስጣችን በማጽዳት አብረን መቆም ይኖርብናል። ያ ወቅት ነው። ታጣቂ ቡድኖች ወደ ድርድር እንዲመጡ ሲል አብን ጥሪ አቀረበ። ከአማራ ብሔራዊ ንቅናቄ አብን ዛሬ በወቅታዊ ጉዳዮች ዙሪያ ባወጣው መግለጫው ተከታዩን ብሏል። አብን ህዝባችን ዋጋ የሚከፍለው በሁለት ቢሏ በሚበሉ ሁለት ረገጥ የፖለቲካና የጸጥታ አመራሮቹ እና ከውጭ ጠላት ጋር በሚተባበሩ አካላት ሴራ በመሆኑ መንግስት በእነዚህ ላይ የማያዳግም ህጋዊ እርምጃ እንዲወስድ አጥብቀን እንጠይቃለንም ብሏል። ታጣቂ ቡድኖች ወደ ድርድር እንዲመጡ የሚያበረታታ የፖለቲካ ምህዳር እንዲፈጠርና የመልሶ ማቋቋም ስትራቴጂዎችንም አስቀድሞ እንዲዘጋጁ ብሏል። አንጻራዊ ሰላም በሰፈነባቸው አካባቢዎች የተቋረጡ የመሰረተ ልማት ግንባታዎች እንዲቀጥሉ እና አዳዲስ ፕሮጀክቶችም እንዲጀመሩ ኃላፊነቱ እንዲወጣም ለመንግስት ጥሪ አስተላልፏል። ለታጠቁ ኃይሎች ደግሞ አብን ያቀረበውን ጥሪ ስናይ በልዩ ልዩ ምክንያቶች እንዲሁም የህዝባችን መሰረታዊ ጥያቄዎችን ለማስመለስ በሚል ወደ ትጥቅ ትግል የገባችው ወንድምና እህቶቻችን የአሁኑ የትጥቅ እንቅስቃሴ ህዝባችን በእጅጉ የጎዳና ለታሪካዊ ጠላቶቻችን ጥቃት በር እንደሚከፍት በመገንዘብ እንዲሁም አሁን ባለው አደገኛ ሁኔታ መቆየት የህዝቡን ክብር እንደማይመጥን በመገንዘብ ወደ ድርድርና ወደ ሰላማዊ የፖለቲካ መድረክ በመምጣት ለአማራ ህዝብ ታሪካዊ ውለታ እንድትውሉለት አብን አጥብቆ ይጠይቃል ብሏል። አብን ለአማራ ህዝብም ጥሪ አቅርቧል። በስሙ የሚደረግን የፖለቲካ ንግድና የባንዳነት ተግባር በቃኝ ብሎ ዘላቂ ጥቅሞቹን የሚያከብርበትን መንገድ እንዲከተል በጥቂት ልጆቹ የባንዳነት ተግባር ታሪኩና ህልውናውን ሊያጠፋ ለሚችል እንቅስቃሴ መተባበር እንደሌለበትም ህዝቡ አውቆ በመሰረታዊ ጥያቄዎቹ ላይ ትኩረት ካደረጉ ሀቀኛ የትግል እንቅስቃሴዎች ጎን ጸንቶ እንዲቆምም አብን ጥሪ አስተላልፋለሁ ብሏል። አብንም ያነሳውን ጥሪ መጠቀም ነው። መሞገት ምን ማለት እጅን ከቆሻሻ ለማንጻት ሰላማዊ ነገሮችን ይዞ ይሄ እንዲሆንልኝ ነው የወጣሁት። አንዳንድ ቦታዎች ላይ ቅድም ካልኳቸው አንጻር እዛ አላማጣም እንደዛ አካባቢ ላይ ይሄ የራያን ወደዛው ወደ ክልሉ የመውሰድና በዛ ሁነት ላይ እዛ የህወሓት ወታደሮች መኖራቸውን እዛ ያለው ሰው ሲነግረኝ ይሄ እውነት እንዴት ሆነ የሚለው ጥያቄ ሁሉ እንዳለ ይዛችሁ እዛ አካባቢ ላይ ያሉ በጃዊሳነት የወጡ ልጆች እናት አባቶቻቸው ወይም የቅርበት ወንድሞቻቸው ሲናገሯቸው አንድ የባጃጅ እንኳን መግዣ ሳልይዝ እንዴት ነው የምመለሰው? ቢያንስ የባጃጅ መግዣ ገንዘብ ከያዝኩ በኋላ ድርድር አድርጌ እመለሳለሁ የሚል እሳቤ እንዳላቸው በተለያየም ቦታም ዛሬም እዛ ጋር የነገሩኝ ይሄንን ነው እና በብዙ ቦታ የሚሰማ ነው። አንድ የባጃጅ ቦታ ከሆነ መንግስትን ደጉመን ብላችሁ ማጠይቁት። በቃ ስራ ስላጣን ነው፣ ተስፋ ስለቆረጥን ነው፣ ምን በለው ስላጣን ነው ወጠን እንደዚህ ሰው መግደልና መዝረፍ የጀመርን ብላችሁ ብትነግሩት እሱን ለማቋቋም መሰራት ያለበት ነገር ይሰራል። ነገር ግን ሰው ገላችሁ፣ ሰው ዘርፋችሁ፣ ሰው አግታችሁ ምንም ነገር ብታገኙ ባጃጅም ገዛችሁ ምንም አላችሁ፣ አንደኛ ሲጀምር ተሽከርካሪው ራሱ ይዟችሁ ገደል ይገባል። የሰው ደም ነው፣ ያንን ፍርድ ይሆናል። ያ ቢቀር ያ ቁስል እንዴት ይቀራል? አይታወቅም ነው፣ ሳይታወቅ ይቀራል ነው። አማራልኝ ምናምን እያላችሁ ጠላቶቻችሁ ያደረጋችሁትንም ያላደረጋችሁትንም ነውር እዛ ቦታ ላይ መጫወቻ ሆናችሁ ከምታቀራሩት ልጆች በባሰ መልኩ እነሱ እያደራጁ ይዛሉ መረጃዎች እና አይታወቅብኝ አትነካኩ እንጂ ከተነካከችሁ ወር ከዛ ነገር ጋር ካላችሁ በኋላ የማይቀር መሆኑንም ማወቅ ነው። ዛሬ ላይ ብትነቁ ጥሩ ነው፣ ህይወቱን ማትረፍ የሚችል ሰው ማለት ነው። ከዛ ባለፈ ኔትወርክ በጣም አናዶኛል። አሁንም ዛሬ እንደዚህ አይ ቲንክ አፕ ዳውን ነው መልዕክቱም እየተላለፈ ሁሉ አይመስለኝም። ዝም ብዬ የራሴን ግዴታ ልጨርስ ነው እንጂ ኔትወርክ በጣም ችግር ፈጥሮብኛል።
ሌላው የጎፋ አካባቢ የሰብና ጉድለትን ጀስት እዚህ ጋር ሰዎችን እየገደሉ እንደሚዘርፉት ጎፋ ላይ የመሬት መንሸራተት በፈጠረው ክስተት የተጠራቀመውን ገንዘብ ለማጭበርበር የሚሞክሩ ሰዎች ተይዘዋል። ሰብናን እንስራ ነው። ሰው መሆን፣ ኢትዮጵያዊ መሆን፣ እውነትን መኖር፣ እነዚህን ምሰሶዎች ሰርተን አብረን መቀጠል ካልቻልን ሰው ካልሆነ ህግ ለሱ አይሰራም፣ ሃይማኖት አይሰራም፣ ሀገር አይሰራም፣ ምንም ነገር አይሰራም። ሰዎች ከሆን ግን ህግ ተጨማሪ ውበት ይሆናል፣ ተጨማሪ ጠባቂ፣ ተጨማሪ መጠበቂያ፣ ተጨማሪ ጌጥ ይሆናል። ሀገርም ክብር ይሆናል። ስልጣንም ሃይማኖትም ማንኛውም ነገሮች ተጨማሪ ውበት፣ ተጨማሪ ስኬት እየሆኑ ይቀጥላሉ። ሰውነቱን በብሔር የሸነሸነ በባንዳነት የሸጠ በውርደት ራሱን ያጠፋ ሰው ሲሆን ሌሎችንም እያዋረደ ተያይዞ ወደ ገደል የሚከር ነውና ሰብናችን ይሰራ። ወጣትነቱን የመለመን የሰው ልጅ መለመንን መጸየፍ መቻል አለበት። ሰው ሊቸግረው ይችላል። ሲቸግረው ግን ከዛ ለመውጣት ሲፍጨረጨር ነው መታየት ያለበት። ያ ያገዘውን ሁሉ ያስመሰግናል፣ እሱም ይመሰገናል፣ ፈጣሪም ደስ ይለዋል። እኛ ጋር ግን ውጭ ሀገር እህት ወንድሞች ያሉት ሰው ካለ እዛ ውጭ ሀገር ያሉ ብዙ መከራ የሚያዩ እህት ወንድሞቹን እየጠቀሰ ሴት የሚያታልለው በየቦታው እየሄደ በዱቤ የሚበላው የሚጠጣው ብዙ መንጋ እያተለተለ ብዙ ዱርዬ እየሰበሰበ ብዙ ሰነፎችን ከራሱ ስንፍና ጋር እያጀበ የሚሄድ የላሸቀ ትውልድን እንድንፈጥር ሆነናል። መለመን መጸየፍ መቻል ሰው እርዳታ እስከምን ድረስ ነው የሚለው ይሄ በጣም አደገኛ ትርክት ነው እና ሴት የሚጀረጅ ነው የሆነ ነገር የሚያደርገው ምንም የሚታሰረው የሚፈታውም የትኛውም ቦታ ላይ በቃ እዛ ያሉት ወንድሞችን እየደረደረ እዚህ ሀገር እኮ አለኝ እያለ እንኳን እያለው የሌለው ሁሉ እየዋሸለ የወጣት ጡረተኛ ተጎልቶ ይውላል። የሆነ ለቅጣት የሚመስል በላ በሽታ በሀገራችን ላይ ብዙ ወንድሞች እንደዛ የሚያደርጉ ሰዎችን አይ ስለነበር ነው ጀስት እና እንደነዛ አይነት ልምዶችን ሁሉ ማስቀረት እና የእሱ አስተዋጽኦ በመስራት የእሱ አስተዋጽኦ በማስተካከል የእሱ የባለቤትነትን አቅም ማጎልበት ላይ ትርክት ራሱ መፈጠር አለበት። ያንን የምታዩት ምንድን ነው? መኪና ላይ ኩላሊቱ ፌል አድርጎ ውጭ ሀገር ታከም ተብሎ እንደዚህ ተብሎ ይባልና ያ ሰው የሆነ ፍቃድ ምናምን ያወጣሉ ይመስለኛል። የእርዳታ ማሰባሰቢያ ደብዳቤና ታፔላ ምናምን ይዘው ሲዞሩ ሰውየው ወይ ሞቶም ይሆናል ወይም ድኗል ወይም የውሸት ነው። ግን ከሆነ ዘመን በኋላ ድረስ በዛ ባነር እና በዛ ደብዳቤ የሚለምን ብዙ ወጣት አለ። መለመንን እንደ ጽድቅ ልጅ ሰርቆ የሚለምን አካል ጉዳት ሳይደርስበት ደርሶብኛል ብሎ ልመናን እንደ ክብር የሚያስብ ባለጌ ትውልድ። እንደዚህ አይነቱ ነው መከራ የሚጠራው። ልጅ ሰርቆ የሚለምን እግሩን ግራንሶ ግሪስ እየቀባ እግሩን በሳት ለብልቦ የሚለምን ሰው ሁሉ እንደነበር አውቃለሁ። የምንሰራው ብዙ ነው እንዳልኳቸው። ምክንያቱም በራሱ ላይ በሽተኛ ነኝ እያለ የሚለምን ትክክለኛ የተጎዱ ሰዎች እንዳይለምኑ የሚያደርግ ምቀኛ፣ አስመሳይ፣ ራሱን እንኳን ለእንደዛ አይነት መከራ የሚዳርግና በራሱ ላይ እንኳን ክብሩን የማይጠብቅ ራሱን እንኳን ለራሱ የማያዝ ያ ሰው ምንም ነገር ለማድረግ ጀስት ባንዳ ሁሉ ምናምን የሚለው ክብር የሚባል ሰውነት የሚባል ሁለመናውን ያጣ የሃይማኖት አባቶች በሙሉ አሁን በዚህ ዘመን ላይ እኔ ሻሽ ጠምጥመው መስቀል ይዘው ሲሄዱ በጣም ነው የሚዘገነው። በተለይ ኦርቶዶክስ የሆኑ ሰዎች ቢሰሙ ደስ ይላል። አይደነግጡም ነው። እስኪ በፈጠረ ብሎ አንድ ሰው ማቆም ይችላል? በዛም መካከል እንዲህ አይነት ልጓም አልባ በሆነ ትውልድ መካከል ላይ ቆሜ እኔ እኮ የሃይማኖት አባት ነኝ ብዬ መስቀል ይዤ ሻሽን ጠምጥሜ አልሄድም። ያሳፍር ማለት ማፈር አለበት ሰው። የጸጥታ ኃይሉ ኦር ፖሊሱ ወይም ማንኛውም ሁሉም ሰው በራሱ ስልጣን መሰረት ማምጣት ያለበትን ውጤት ባለማምጣቱ ማፈር ነው ያለበት። እኔ ባለሁበት ከተማ፣ እኔ ባለሁበት መስሪያ ቤት፣ እኔ ባለሁበት እዚህ ቦታ ላይ እንዴት ይሄ ችግር ይፈጠራል የሚል ውስጥ መግባት እንጂ አብሮ የሚል ፈሰፈስ ጭራሽ በወጣቶች ህይወት ላይ የሚቀልድ ቦርጫም አጋሰስ ክብረ ቢስ መቼም
ስልጣን ተሰጥቶት በስልጣኑ ላይ እንደሚባልግ ሰው የመጨረሻ እርካሽ የለም። የመጨረሻ ተቅበዝባዥ ምንም ያህል ተራራ ቢያክል የከፈለ ሁሉ የሚጋልበው ወራዳ ሰው ባለስልጣኑ ነው፣ በሙስና የሚጨማለቅ ሰው። ያንና ያንን የሚመስል ሰው ለሰዎች ስቃይ የተሰበሰበውን ገንዘብ የሚያጭበረብር ስብስብ። አስደንጋጩ ዜናው ከ60 ሚሊዮን ብር በላይ ለመዝረፍ የሞከሩ ተጠርጣሪዎች በቁጥጥር ስር ዋሉ። በጎፋ ዞን ገዜ ጎፋ ወረዳ በሐምሌ 15 ቀን 2016 ዓ.ም በተከሰተው አስከፊ የመሬት መንሸራተት አደጋ ምክንያት ሰለባ ለሆኑ ዜጎች ከተሰበሰበው የድጋፍ ገንዘብ ላይ ከ60 ሚሊዮን ብር በላይ ለመዝረፍ የሞከሩ ግለሰቦች በቁጥጥር ስር መዋላቸውን የዞኑ መንግስት ኮሚኒኬሽን አስታውቋል። አደጋው በደረሰባቸው ወገኖች ህይወትና ችግር ለመበልጸግ ያሰቡ ተጠርጣሪዎች ለተጎጂዎች የተሰበሰበውን 60 ሚሊዮን 276,383 ብር ከጎፋ ዞን አደጋ ስጋት አካውንት ለመውሰድም ነው የሞከሩት። ገንዘቡን ለመዝረፍም ቀደም ሲል ቮይድ በተደረገ የቼክ ቁጥር 42221123 አስመስለው በማሳተም ሙከራ አድርገዋል ነው የተባለው። የወንጀል ሙከራው የተጋለጠው ከአዲስ አበባ ንግድ ባንክ ሸገር ቅርንጫፍ ለጎፋ ዞን አስተዳደር በተደረገ ፈጣን ጥቆማ ምክንያት ነው ተብሏል። በጥቆማው መሰረትም ከአዲስ አበባና ከክልል ፖሊስ ጋር በመተባበር ገንዘቡ ሳይወጣ ተጠርጣሪዎቹን በቁጥጥር ስር ሊውሉ መቻላቸው ነው የተገለጠው። የዞኑ መንግስት ኮሚኒኬሽን ሀገር ውስጥና ዓለም አቀፍ ማህበረሰብ የለገሰውን ድጋፍ ወደ ኪሴ ገብቶ ካልበለጸኩ በሚል አሳሳቢ የተጠመዱ አካላት ያሰቡት ክፉ እና አስነዋሪ ሰብዕና የጎደለው ተግባር አለመሳካቱንም አህዱ ዘግቧል። ይህ ሰብዕናችንን መውረዱን እንድናይ ነው የሚያየውት። ይህንንም የሚመስሉ ነውረኞች መያዛቸውንና ከዚህ አንጻር ሰው የራሱን ኃላፊነት እስከ ክብሩ ለመወጣት ጥረት የሚያደርግበት ዘመን ሲመጣ ሁሉም ሰው ግዴታውን ቢወጣ እንጂ ችግሩ ጫፍ ላይ የቤት ሰራተኛ ሳትቀር ሰው በማገት የምትተባበር የሆነችው ሰብዕናችን ማጭበርበር፣ አፈር ቀላቅሎ ማሰሻ የሚሸጥ ማርጋ ነው። በቃ እንደዚህ እንጀራ ጋር ጀሶ ኦርሳ ጋቶራ የሚደባለቅ ቅቤ ላይ ሌላ ነገር መደባለቅን እንደ ክብር የሚያይ የዓለምን የፈጠራ እና የአካሄድ ሁነት ያልተረዳ ባለው ላይ ለማጭበርበር ግን የሚማማር ሰብዕና የመጣው ሁላችንም ስራ ስላልሰራን ነው። ሃይማኖትም ስራ ስላልሰራ፣ ሽምግልናም፣ እናትነትም፣ አባትነትም፣ መምህርነትም፣ ፖሊስነትም ስራ ስላልሰራን አብረን ስላፈርን አብረን ይህን ነገር ለማከም ልንነሳ ይገባናል። ለዛ ነው የፖለቲካ ኦር እንደዚህ የሚባሉ ሰዎች በሙሉ የእኛን በማደንቆር እኛን ወደኋላ በመጎተት እኛ አብረን ስንሆን ስላልሆነ እነሱ ስኬት የሚያመጡት እኛ ስንነቃ ሳይሆን እኛ ጠቂ ስንሆን ሳይሆን እኛን በማደናቆር እኛን በማጭበርበር እኛን በማታለል እኛን እነሱ በሰሩት የጥፋትና መጠፋፋት አሻጥር ውስጥ የምንኖርና ሲፈልጉ የሚያኖሩ ሲፈልጉ የሚገሉን የሆነበትን ድባብ በመፍጠር ነው። ይሄ የተቀየረ ዕለት ምን እንደሚሆን ይታወቃል። ለዛ ነው መልሰው የሚሆኑት። ለዛ ነው ማር መደበቅ ሲገባቸው ጭራሽ ገዳዮች እንዳዳኝ ዛሬም እያወሩ ያሉ ዛሬም የሆኑ ነገር የሚባሉ በዛ የሚደነግጡ ሰዎች ወይ ለምን ይደነግጣሉ እያልን የምንላቸውም 17 ዓመት ሙሉ ኮሎኔል መንግስቱ ሀገር እየመሩ 17 ዓመት ሙሉ ኮሎኔል መንግስቱ ሀገር እየመሩ የሽግግር መንግስት አጀንዳ ኢትዮጵያ ውስጥ ቆሞ ያውቃል። እነዛ አንተ ሳትወለድ ሽግግር መንግስት ብሎ ያነሱ ሰዎች ዛሬም አሉ፣ ያነሳሉ አሉ። ተመካከሩ ሲባል ተመካከሩ አሉ፣ በህይወት አሉ። አይሞት ኢህአዴግ መጥቶ 27 ዓመት የሽግግር መንግስት አጀንዳ ደብዳቤ ቆሞ አያውቅም። እነሱ ኢህአዴግን ሽግግር መንግስት እያሉ የማያውቋቸው ሰዎች መጥተው እና አሁንም ሽግግር መንግስት የሚሉ ሰዎች ካሉ የተከበረው ምክር ቤት ሊፈቅድላቸው ይገባል። እነሱ ሽግግር መንግስት ይበሉ፣ እኛ ደግሞ ሀገር እናጽና። በንጉሱም አልቻሉም፣ በደርግም አልቻሉም፣ በኢህአዴግ አልቻሉም፣ በእኛም አይችሉም። አይችሉም። የማይችሉት ለምንድን ነው? ስርዓት ማፍረስ ያለው አደጋ አልገባቸውም።
ረፈው ነው 17 አዲሱ መንግስት ከመጣ በኋላ የተጻፉ መጽሐፎች ቅድም መስቀል መጣ በኋላ የተጻፉ መጽሐፎች ኦርቶዶክስ ጠል ይሆን አማራ ጠል ይሆን አማራ የሚለውን እኔ እንግዲህ በኦርቶዶክስ ስለምወስደው ነው። በነገራችን ላይ ይሄ ለብዙ ሰው ሊያስቸግረው ይችላል። አማራ ደብል ጥቃት ቢኖርበትም ድሮኛ እኔ የተወለድኩበት ሀገር ኦሮሞ ሚን ሶማሌ ክርስትና ሲነሳ ክርስቲያን ሆነ ሳይሆን አማራዊ ይባላል። በኦሮምኛ አማራዊ ማለት አማራ ሆነ ማለት ነው። ብለድ አይደለም። ሰውዬ ስራ ምንድነው ታዲያ? አማራዊ አማራ እንደ አማራ ከሆነ ብሔር ለምን ያወራል? እንደ ሰውነት እንደ ሃይማኖት ብቻ ለምን አያወራም? ግን ስስ ብልት ነው። ይሄ ሰውም ሆነ ማንም እያከከ የሚቀሰቅሰው የሃይማኖት ጠብ አለ ወይ? ይሄ ሰው የራሱ ሃይማኖተኛ ነው? ይሄ ሰው እየቀሰቀሰ የሚያስነሳው ትውልድስ ቢሆን ሃይማኖተኛ ነው? ለጠብ የሚሽቀዳድም ስንፍና ልብሱ የሆነ ተጧሪ የሆነ የሰው ታሪክ እያነሳ ሲናከስ ሲባላ የሚውል የተሰራ መንገድ የሚዘጋ የተሰራ ድልድይ የሚያፈርስ እሱ ግን የማይሰራ ይሄ ትውልድ ሃይማኖት አለ? በዚህ ትውልድ ሃይማኖት አለ የለውም? በዚህ ትውልድ ከሌ ነው ብሎ መራገጥ ደግሞ የባሰ ነውር ነው። ማንም አልጫ ትውልድ የሚል ነበር አንድ ወቅት የሆነ እንትና ይሄ ትውልድ አልጫ ነው፣ ወይ አይጣፍጥ ወይ አይመር፣ ማንም እንደፈለገ በራሱ ልክ የሚጎርሰው የራሱ የሆነ ምንም ነገር የሌለው ማለት ጀስት ማንም መጥቶ እኛ እያለን የኤርትራን ህዝቦች ብልጽግና ሊያጠቃ አይችልም። በቀጥታ ተራማሞ ሞራል አልባ ነው። ነገም ደግሞ የሚስቱን ሻሽ እግሩ ላይ ጠምጥሞ እንይዘዋለን። ከ30 ዓመት በላይ የሚመጣትን ሴተኛ ዳር ያገባ ሞራል አልባ እኮ ነው። ብልጽግና ለመምጣት ከህወሓት ጋር ባለው ጦርነት ጊዜ እኮ የኛ ሰው ደውሎ እኮ ለተፈራማሙ ይሄ ሁሉ በእጅ ገብቷል። ወደ አዲስ አበባ ሄድ የኡመር አልበሽርን ስትራቴጂ ነገሩት። አቶ አያለ መንገሻ የተባሉ ያማናልሽ እኔ ምስክር ነው። በእጅ ስልኩ ላይ አግኝተው ነገሩት። ስትራቴጂ ምንድነው አለ ነገሩት በዝርዝር የኡመር አልበሽርን አካሄድንና አማራ መስሏቸው ቀጥልና ምንድነው አለ ናና እንደው እዚህ መጥተን ብንሰራው አላለም። አንተና ምንኛማ መጥቼ ህወሓት አንገቴን አይቆርጠኝም ብለው ቀሩሰች። ይሄ እኮ ነው የተፈራማሙ ነገድ እሱ ፈርጥተው እኮ ባለፈው ተፈራም ወጣ ላይ የተያዙ እኮ በኖር ባይተም ነገድ እኮ ተይዟል። ተጋላጭ ተፈራንዱ ነው ጀነራል ሐሰን ጀነራል ተፈራ የሚባል ጀነራል ተብሎ ተመልከቱ። ገዱ አንዳርጋቸው ፈርጥተው የተያዙ ወጣቀራኒ እኮ ነው የሚያዙ። እግዚአብሔር ምስክሬ ነው። ጠይቁ የጎጃም ፋኖ አንዳንዱ ነገር አስተነፍሰዋል። ይሄን እያወራ ነበር ዛን ጋበኛ ማስተፈስ ነው። ሌላ ምን አንተ የለም። ፍላጎታችን ሌላ አይደለም። የክልሉ ህዝብ በመኖር መቻል አለበት። እየኖር አይደለም። የአማራን ወጣት ማንም እንደፈለገ እዚህ ክልል እንዳይፈነጭ ነው ያደረገው። ይሄን ባለፈው አንዳንድ የሚናገራለ የተለያየ ኮሎኔሉን እያነቅር ነው የያዘው። መከላከያ ቢኖር አላዳንም። ወንጀል ከፈጸመ ጀነራሉን እንደማንለቀው ያውቃታል። ወንጀል ከፈጸመ ጀነራሉ ቁጭ አድርገን ነው ወንጀል የፈጸመው ኮሎኔል ወደ እስር ቤት የወረወረ ነው። ይሄን ነው የምንሰራኛ። ይሄን እንደምንሰራ ያውቀዋል። ሰላማዊ ከሆነ አንልቀው። ወንጀል እየፈጸመ ግን እዚህ ክልል ላይ አትፈነጭም። ልትፈነጭ አትችላትም ከዚህ በኋላ። ይሄን ነው በዚህ ነው ሾህ ያደረገው። ይሄን ያለ ሰውዬ ወደ መጣና ምን አላቸው? ወደ መጣና አይ የጎጃም ፋኖ ወደ መጣና ምን አላቸው? የጎጃም ፋኖ እያንዳንዱ ነግራቸዋል። ፈርጥተው ከዚህ በኋላ እኛ እያለን የኤርትራን ህዝቦች ብልጽግና ሊያጠቃ አይችልም። በቀጥታ ምን ያለው ይሄ ሰዎች ራሳቸውን ስለ ከዛ ደግሞ ያውቁበት ራሳቸውን ገድለው ያውቁበታል። ኢያሱ በረ ባላማጣ ገድለው በመርዝ አድርገው ወይኔ ኢያሱ በረ ታጋይ ብለው ቀብረዋል። ሐውልት ሰርተዋል። ኪረስ አለማየሁ ገድለዋል። ኃይለ ማርያም ገድለዋል። ሐውልት ይሰራሉ። ሰዓረ ከመሞቱ በፊት የባንዳ ልጅ አማራ ሰዓረ መኮንን ይመር ወለየ ወደ ትግራይ የሚሄድ መንገድ ዘጋ። ከአብይ ሆኖ የትግራይ ህዝብ ጨርስ እያሉ ነበር። ከሞተ በኋላ ሬሳ ስጡን። አማራ ትግራይን ገደለ፣ ጨፈጨፈ። የነሱ ስራ ያውቅበታል። አይናቸውን በጨው አጥበው አንተን ገድለው ያለቅሳሉ። በቃ
የሀጫሉ ያደረጉትም እንደዚህ ነው። በ16 ዓመት ነው ማሰር የጀመረችው ህወሓት ከአምቦ ገና ሳይነሳ 5 ዓመት ነው የታሰረው፣ የተሰቃየው፣ የተገረፈው። እነዘራ ያስገደው የሀጫሉ ዘፈን ለምን በቲቪ ኦሮሚያ ቲቪ ተላለፈ ብለው በሚዲያ ኮንፈረንስ 2010 ላይ የተናገሩት ታስታውሳለህ? በየትኛው ሂሳብ ነው አሁን እነዚህ ሰዎች ስለ ሀጫሉ የሚያስቡ? የህወሓት አክቲቪስቶች ምን እያሉ ይጻፉ ነበር ስለ ሀጫሉ? እነ ዳንኤል ብርሃኑ፣ እነ ሰናይት መብራቱ እና አብቶም እያሉ ይጻፉ ነበር። አሁንስ ፕሮፋይላቸው አልኩ የሀጫሉ። ስለዚህ የሴራ ፖለቲካ ማንም የሚያውቀው ሆን ተብሎ፣ ምክንያቱም አንድ ልምድ አላቸው። ብሔር በማጋጨት ነው 27 ዓመት የቆዩት እኮ። ስለዚህ እነሱ ብቸኛ አማራጭ ምንድነው? ይሄ የማካቫሊ ቲዮሪ ያለው ከፋፍለህ ግዛ፣ ይሄ ኤቢሊቲ የእሱን ኮድ ማስቀጠል ነው ስራቸው። ስለዚህ የፖለቲካ ሁኔታ ግን አሁን የተመሰገነ ይሁን ወደ ሰላም ተመልሰዋል። ከስረዋል። እነሱ አላተረፉ። እነሱ ያስቡት ሌላ የሆነው ሌላ። እንዲያው የሀጫሉ ሞት እውነቴን ነው መንግስትን እንዲነቃ አደረገው፣ ህዝባችን እንዲነቃ አደረገው። እሱ ሞተ እንጂ ያሳዝናል፣ ያለ እድሜው ተቀጠፈ እንጂ። ነገሩ ይሞት፣ ጀግና ይሞታል፣ ምንም ችግር የለው። ፈሪ ነው የሚኖረው፣ ሀገር የሚጎዳ ነው የሚኖረው። እነሱ ያስቡትማ ሌላ። አዲስ አበባ ብሔር ለብሔር እንዲጣላ ሲሪያ ደማስቀስ እንድትሆን ይፈልጋል። ይህንንም እንዴት አድርገው እንደጨረሩ እኔ ልብ ያለው ወደብ በሚመለከት ውሃ ያስጠጣል። ወደብ በሚመለከት ብዙ አይነት ስልጣን ላይ ካለ የብልጽግና አመራር ሲወርድ ግን ወይ አማራ ነው ወይ ኦሮሞ ነው ወይ እስላም ነው። ሲጠየቅ እስላም ስለሆንኩ ክርስቲያን ስለሆንኩ ኦሮሞ ስለሆንኩ የሚል ካባ ይለብሳል እንጂ ስልጣን ላይ ያለ ግን ብልጽግና ነው። እኛ ገምግመን ስናባርር የሚጣበቅለትን ግሩፕ ይፈልጋል። ለምሳሌ 10 ዓመት 20 ዓመት ስልጣን ላይ ተቀምጦ ያልሰራውን ስራ አሁን ከወጣ በኋላ በሆነ ግሩፕ ስም ሊያሳካ ይሞክራል። እድል አግኝቶ የተሰራው ሰውዬ ማለት ነው። ስልጣን ላይ ካለ የብልጽግና ስንት ሰው ስልጣን ላይ ካለ ደሳውን አይቼ በጣም አማራውን ይሄ ደግሞ ማን እንደሆነ በጣም ነው የሚገርማቸው። እስኪ ስሙትና በኋላ ላይ ነው የምነግራችሁ። ስሙት። ትንሽ የሚያደርግ የአማራውን ትልቅነት የሚያሳንሱ ኧረ ተው አታጥፋው። አይ ስልኬን የዘጋው አማራውን ትንሽ የሚያደርግ የአማራውን ትልቅነት የሚያሳንሱ ጭንጋፍ የሆኑ እነዚህ ወሎዬዎች ናቸው ማለት ነው። ይሄ ወደፊት ካልተስተካከለ ችግሮች እየበዙ ስለሚሄዱ በጣም ሊታሰብበት የሚገባ ነው። ሲጀምር ወሎዬዎች ታሪክ ያሌላቸው ማህበረሰብ እንደሆኑ ሁላችሁም የምታውቁት ነው። አንድ ጀግና የላቸውም። ቅድም ወንድዬ በደንብ አንስቶታል። በወያኔ ጊዜ ራሱ ወያኔን አሳልፈው ራሳቸውን አሳልፈው የሰጡት እነዚህ ወሎዬዎች ናቸው ማለት ነው። አፍ ብቻ ናቸው ብዙውን ጊዜ ወሎዬዎች ማለት ነው። ስለዚህ የተከፋፈለ አንዱ ላይም ቢሆን ሰው እንዳይረጋ ተደርጎ የሆነ ይህንን ክርስቲያን ነው የተናገረው ብለው ነው የሚያወሩት እና በዛም ይሁን እኔ እሱ ተናገረው አልተናገረው ብቻ ሳይሆን ሌላው በሌላ ክፍል ያለው የመከላከልና ሌላው በሌላ ክፍል ያለው መበላላት ይቀጥላሉ። የትም ቦታ ላይ አንዴ ሰው ከመሆን የተናጠበ ሰው ኢትዮጵያዊ ከመሆን የተናጠበ ሰው እውነትን መኖር የተሳነው ሰው ማንም እያሯሯጠ ለራሱ መጫወቻ አድርጎ ይቀጥላል፣ ይጫወትበታል እንጂ ወደ ክብሩና ራሱን እንኳን ለመከላከል የሚችልበት እድል አያገኝም ነው። በቃ ከዘረኝነት ነው። ከዛ ውጭ አሁን አማራ እንደ አማራ ይቆማል፣ ትግሬ እንደ ትግሬ ይቆማል፣ ኦሮሞ እንደ ኦሮሞ ይቆማል የሚል አይደለም። እንደ ኢትዮጵያዊ ከሆነ ማንም ሰው ያንን ይቀበላል። የዓለም ማህበረሰብ ሁሉ ይረዳል። እንደ ኦሮሞ ለመቆም እንደ ትግሬ ለመቆም እንደ አማራ ለመቆም ግን ገና ያንን እውቅና ማግኘት ጀስት የትኛውም ቦታ ላይ ይህን የሰሩ ሰዎች እንደፈለጉ የሚጫወቱበት እና ያ ነገር ይህን ለሰሩ ሰዎች ብቻ እንዲጠቅም ተደርጎ የተሰራበት ቀመር ነው። ማኑዋል የአጠቃቀም መመሪያዎች ይኖሩታል። በዛ መርህ ይቀዳል እንጂ ሰዎች እንዲያውቁት ስለማይደረግ የመከላከልና የምርመራ እርምጃዎች ናቸው። ከዚህ አንጻር ጎላ ብለው የተቀመጡት ነጥቦች አንደኛው መረጃ የማሰባሰብ ነው። መረጃ የማሰባሰብ ስራ የሽብርተኛ ድርጊትን ለመከታተል ለመቆጣጠር
የብሔራዊ መረጃና ደህንነት አገልግሎት ከፍርድ ቤት ፍቃድ በመውሰድ በጣም ወፍራም ሆኖ አገኘሁት። ዛሬ የደረሰኝ ነገር ኤርሚያስ ነውና 24/9/2001 ላይ እኔ አሁንም እኔ ስላልመረኋት ነው እኔ ስላልተቀበለችኝ ነው ወይም እኔ ስለሌለው ነው ሁሉ የሆነችው። ለምሳሌ በጦርነት ብትሸነፍ ይሄው ያልኳችሁ ስለሰማ ድሃ ብትሆን ይሄው ገንዘቧ ቢከስር ይሄው እኔ ስላልኩ ለማለት ማስረጃ እንዲሆናቸው ሲሉ ኢትዮጵያ ከሚያልፍለትና እነሱ ማስረጃ ከሚያጡ ኢትዮጵያ ወድቀ ማስረጃ ቢያገኙ የሚመርጡ አይነት ሰዎች ናቸው። ድምጻቸው በብዛት ሲንጮች። ለምሳሌ አንድ ሌላ ሰው ሲያገባት የምትናደድ አንተ ማታገባት። ስለዚህ ሁል ጊዜ የእሷ ባል ማጣት፣ የእሷ ስቃይ መሆን፣ የእሷ መቸገር እኔ ስላልሆንኩ ብታገባ ኖሮ እንደዚህ አትሆን ነበር የሚለውን ፕሩቭ ለማድረግ ስትል እሷ እንድትቸገር የኔ ካልሆነች የማንም መሆን የለም። በቃ እሱ ብቻ ከሱ ያልፍና እሷ እኮ እንዲህ የሆነችው እኔም ብላት ስላልሰማችና እኔን ስላላገባሽ ነው እንዲባል በቃ ቢያልፍላት ማንንም ሳታገባ ቀርታ ራሱ ሆቴል ከፍታ ይሁን ሹፌር ሆና ይሁን ፓይለት ሆና ይሁን ሲያልፍላት ማየት አትፈልግም። የራስ ማምለክ በሽታ ነው። አሁን ይሄ በጣም መጥፎ ነገሩ። ከዛ በኋላ እስክንድር ባለፉት አሁን ይሄንን ሰማው ሰው በዲስታንስ ታፍነቃ ይሆናል። ሰው በዲስታንስ ታፍነቃ ይሆናል። እውነታቸው ነው። በዲስታንስ ዲሲ ዋሽ ዝሆን ከዚህ በፊት አንስቼዋለሁ። ግዙፍ ነው እና በልጅነቱ የተገራ ዝሆን የሚባለው ያለማመዱታል። ዝሆኑን ገና በልጅነቱ ጊዜ ስለሚገኝ ለማውራት አልፈልግም። በጣም ከደረጃ በታች ነው ስለሱ ማውራት ለኔ። እሱ ራሱ በራሱ ያው እኔ እንደ እንትኖቹ ቁርጥራጭ ቪዲዮቹ ይመጡልኛል፣ እንደ መዝናኛ አየዋለሁ፣ ያስቀኛል። ግን ስለሱ ጊዜ ወስጄ ለማውራት አልፈልግም። በጣም ከደረጃ በታች ነው እና ምናልባት ታውቂው ነበር ከዚህ ቀደም ሚልኬሳን? የመጽሐፍ ምርቃቱ ላይ አንድ ጊዜ ተገኝቻለሁ ተጋብዤ። ከዛ በተረፈ አላውቀውም። እንደማንኛውም ሰው የፖለቲካ ሰው እንደሆነ አውቃለሁ፣ ግን ባውቀውም ስለሱ ለማውራት ኦፒዲ ውስጥ ማለት የኦሮሞ ብልጽግና ውስጥ የኦሮሞ ብልጽግና አልመጣም። ያኔ የኦሮሞ ባል ማን ነው ኦህዴድ ውስጥ በነበረ ሰዓት ነው። አይ አይደለም፣ ከወጣ በኋላ ከብልጽግናዎች ጋር ተጣልቶ ከወጣ በኋላ መጽሐፍ አሳትሞ ነበር፣ ከሀገር ከመውጣቱ ጥቂት ቀደም ብሎ። አንዳንድ መረጃ እንትን ለማለት ነው። ከአቶ ለማ ጋር ነው የወጣው፣ ከዶክተር ለማ መገርሳ ጋር አላውቅም። ኦኬ፣ ግን ምን ነበር ምናልባት በኋላ ይመስለኛል ከኦዲፒ ለምን ወጣ የዛን ጊዜ? ምክንያቱም ወደ ህብረ ብሔር ወደ ኢትዮጵያዊነት ድርጅት ሲመሰረት ዶክተር ለማ ወደ የኦሮሞ ድርጅትን ጉዳይ ጨርሰን ወደ ህብረ ብሔር ለመሄድ ጊዜው ገና ነው በሚል ልዩነት እንዳላቸው በቮይስ ኦፍ አሜሪካ በግልጽ ተናግረዋል። ዶክተር ሚልኬሳ በዛን ወቅት ምን ነበር ምናልባት የወጣበትን ምክንያት ታውቂያለሽ? አታውቂም? እውነት ስለሚልኬሳ ለማውራት መረጃውን ጀማሪ ፖለቲከኞች ምናምን ዝም ብሎ ህጻናት ልጆች ቢያወሩ ስለሱ ይሻላል። በፍጹም ከኛ ጋር የሚሆን ይመጥን ነው። አይ ቤቲ፣ አሁን እኮ ስለሱ ስለ ዶክተር ሚልኬሳ እውነት ለመናገር አሁን የዚህ ለቲክቶክ ላይ ላሉ ልጆች በቃ ይሄ ትልቅ መዝናኛ የፈጠረ ሰው ነው። አሁን እሱ ምን አነሳ በሱ አስተያየት እንድትሰጪ አይደለም፣ ግን ምናልባት ራሱ አሁን በየመድረኩ የሚናገረው ነገር ስላለ ዶክተር ለማ የኦሮሞ ድርጅት ወደ ኢትዮጵያዊነት ለማደግ ጊዜው አሁን አይደለም፣ መጀመሪያ የኦሮሞን ጉዳይ እናጠናክር በሚል ነው። እሱም በአደባባይ ቮይስ ኦፍ አሜሪካ ላይ ተናግሯል። በድምፅም ያለ ነገር ነው። ዶክተር ሚልኬሳ ያኔ ምናልባት ካወቅሽ ብዬ ነው ሲወጣ ወደ ኢትዮጵያዊነት የሚደረገውን ሽግግር በመቃወም ነው ወይንስ ሌላ በግል በውስጥ በስልጣን በምናምን ኩርፊያ ይሆን ወይ ብዬ ነው። ካወቅሽ ብዬ ነው። ካላወቅሽ መቀጠል ትችላለሽ። ታችኛው አመራር ላይ ያለ ሰው ትልቅ ሰውም አልነበረም።
ኦህዴድ ውስጥ እሱ በሚለው ደረጃ በዛ ደረጃ የቀረበ በዛ ደረጃ የሚፈራ በዛ ደረጃ ሚስጥሮችን የሚያውቅ ሰውም አይደለም። ከፍተኛ አመራርም አይደለም። የጠቅላይ ሚኒስትሩን የቆሎ ጓደኛ አድርጎ በየጊዜው እንደሚያገኘው በየጊዜው በቃ ሚስጥር ሰሚ እንደሆነ ሲነገር ሰምቻለሁ። እና እንደዛ አይነት ሰውም አይደለም። ብዙ ሲወጣም ብረት የሳበ ሰው አልነበረም። ከዛ ውስጥ ከሰው የሚቆጠረው ሰው አልነበረም ሲሄድ የሚልከሳ መሳጋርነትን ነው። ጀስት ሌላው አመሰግናለሁ። ልደቱን እንስማው እስኪ። ደግሞ ልደቱ ይሄ መንግስት ምንም መመከት የሚችል አይደለም። ምንም ራቁቱን የቀረ መንግስት ነው። ህዝባዊ መሰረቱን ያጣ መንግስት፣ የተነጠለ መንግስት ነው። በአንድ ግለሰብ ግለሰብ የሚመራ መንግስት ነው። ያለምንም ህጋዊ ማዕቀፍ ያለ መዋቅር ይሁንታ በአንድ ግለሰብ እንደተፈለገ የሚመራ መንግስት። ይሄም መንግስት በምንም ተአምር አንዳንድ ሰዎች በስልጣን ላይ መቆየቱን እንደ ትልቅ ብቃት አነናቀው ምናምን ሲሉ ሰማል። ከራሱ ብቃት የመነጨ አይደለም። ሁልጊዜ የዚህን መንግስት በስልጣን ላይ መቀጠል ስናስብ መውቀስ ያለብን ራሳችን ነው፣ ማፈር ያለብን። እንዴት እንዲህ አይነት ደካማ ዋሾ የሆነ ህዝባዊ ተቀባይነት የሌለው መንግስት በስልጣን ላይ እንዲህ ውሎ እንዲያድር ለአመታት ቻለን ለሚለው ጥያቄ ማንንም ማማረር አንችልም። ራሳችንን ነው መውቀስ ያለብን፣ ራሳችን ነው ማፈር ያለብን። እዚህ ቁጭት ውስጥ ገብተን ይሄን ድክመታችንን ከፈታን በምንም ተአምር የቀናት ጉዳይ ነው፣ የሳምንታት። ይሄ መንግስት ምንም መመከት የሚችል አቶ ታሪካ እንደዚህ ነው ፕሪንስ ያሳፈቅ የተናገሩትና ምን ያወራላችሁ። ግን እውነት ለምን እነዚህ ሰውዬስ ምንድን ነው የሚሉት? እስኪ የእነዚህ ሰዎች ብሂሎች ከብዙ በጥቂቱ ነው የምጠቅሳቸው። የሌላው ስነ ስርዓት ላይ ተገኝታ የጀዋር ስነ ስርዓት ላይ የምትቀር ቤተክርስቲያን አንፈልግም ነው የሚሉት። ጀዋር ማን ነው? ቤተክርስቲያን ማን ናት? ጀዋር የእስልምና እምነት ተከታይ ነው። በሌላ መልኩ ፖለቲከኛ ነው። ቤተክርስቲያን ስለ ፖለቲካ አታቀነቅንም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስልምናን አትሰብክም። በወገንነቱ ታከብረዋለች። እምነቱን አትነካው፣ አትቃወመው። ዛሬ አይደለም ትናንትና በክብር የተቀበለችው ነው። ትናንትና ምንም እስልምና የሚባለው ኢትዮጵያ ምድር ላይ ሳይኖር አባቶቻችን እጆቻቸውን ዘርግተው ዓለም ሲያሳድዷቸው የተቀበለች እናት ቤተክርስቲያን ናት። አቅፋ ደግፋ እያስተማረችም ያኖረች ናት። ግን ጀዋር ላይ ተገኝታ አብራ ማጨብጨብ፣ የእሱን ሀሳብ መደገፍ፣ ከእሱ ሀሳብ ጋር መራመድ የለባትም። ስለዚህ እዚያ ካልተገኘች እንዲህ አይነት ቤተክርስቲያን አታስፈልግም ካሉ እነዚህ ሰዎች ከቤተክርስቲያን የወሰዱት መስቀሏንና ልብሷን እንጂ አስተሳሰባቸው ጨርሶ የለም። በእነዚህ ሰዎች ተሰብስቦ ውሳኔ መስጠት የቅዱስ ሲኖዶሱ ድርሻ ስለሆነ ግድ ነው። ሰልፋቸውን ከነማን ጋር ነው ሰልፋቸው? ከነማን ጋር ነው ውሏቸው? እኔ እስካሁን ባየሁት መቼም ዘመኑ ሚዲያው ክፍት ስለሆነ እኛም ሚዲያ ላይ እገሌ ተብለው ከታወቁ ክርስቲያኖች፣ ቤተክርስቲያንን ከሚያሳንሱ የኦሮሚያ ልጆች፣ ለሃይማኖታቸው ቀና ደፋ ከሚሉ የኦሮሚያ ተወላጆች ጋር አላየውም። የኦሮሚያ ተወላጅ በሚል ከአቶ ጁነዲን ሳዶን ከክቡር አቶ ጁነዲን ሳዶን ጋራ ነው ያየኋቸው። ኢሬቻ በዓል አሰላ ሲከበር አይዟችሁ በርቱ፣ የተከበሩ ታጋይ ቄሳችን በላይ መኮንን ከጎንነን በርታ ቀጥልበት ሲሉ የሰማን እሱን ነው። አንደኛ እንዴት ነው ቀጥልበት ለማለት? የእሳቸውን ሃይማኖት እየሰበከ አይደለም። ኦርቶዶክስን ላፍርስ የሚል ቀጥልበት ቄሳችን በመቼ ዕለት ወዲህ ነው የእስልምና ቄስ የሆኑ እኒህ ሰውዬ? ይሄ ራሱ እኮ ያስጠይቃል። ቄስነታቸው ለኦርቶዶክስ ነው። እንደ መጠሪያ ቄስ ማለት ይቻላል። ስለዚህ ትግላቸው ከየትኛውም አካባቢ ስንመለከት ከእናቶ ጀዋር ጋር ነው የተሰለፉት። ከፖለቲከኞች ጋር ሆነው ነው ውረሩ፣ ያዝ፣ ቀማ፣ እጅህ አስገባ፣ አስወጣ ወራሪን ሲል የሰማ ነው። ይሄ ትንሽ ነገር ስላልሆነ እንዲሁ በቋሚ ሲኖዶስ እና በቤተ ክህነት እንዲህ ብለናል የሚባል ነገር ስላልሆነ ውስጣችንም ከፋፍለናል የሚል ወሬ ስለነበረ በአቋም ደረጃ ሁሉም አባላት ተጠርተዋል። የተጠሩ ሁሉ መገኘት የነሱ ድርሻ ነው።
ከተገኙ በኋላ ደግሞ ትክክለኛ ነው ብለው ያመኑበትን መናገር የነሱ ድርሻ። ግን ያለምንም ድምፅ ልዩነት እንዳስተሳሰብ እንዲህ ብናደርግ የሚል ነገር ተነስቶ በአንድ ድምፅ ሙሉ በሙሉ ይህን ውሳኔ ወስኗል። ሲኖዶስ ያደረገው ይሄን ነው ያለ ጓደኛ። ይሄ መቼ ነው የሆነው? ጥቁር ልበሱ የተባለለት ነው። እዚህ ጋር ይሄን ልናመጣው የቻለው በዚህ መልኩ መግለጫውና እነዚህ እያሉ እሳቸውም ጨምሮ ቃለ እግዚአብሔሩ የሚይዛቸው ከሆነ ለምን እንዳንድ ህብረተሰብ ማሰብ ተሳነ? ሃይማኖት ይሄ ነው ወይ? ቃለ እግዚአብሔሩን የሚኖር ሰው ሰዎችን በቃሉ መግዛትና ማኖር ለምን አልተቻለም? አሁን ያላችሁ የእምነት ተከታዮች ማሰብ ፈልጋለሁ። ልክ እንደዛ ነው። አሁን የሚያውቀው ነገር አሁን ያላችሁ ግን እውነት ለመናገር አሁን ያላችሁ የእምነት ተከታዮች እውነት በዚያ ልክ ነው ያላችሁ። አንድ ወጣት መለኩሶች በዚያ ልክ ነው ያለው፣ ቄሶች በዚያ ልክ ነው ያለ። ታስተምራላችሁ። ምዕራብ ጎጃም ምን ይልስ ቄሶች እየታገሉ አይደለም? በዚህ ይማራሉ፣ ያስተምራሉ፣ በዚህ ይሞታሉ። እናንተ ግን በዚያ ልክ ነው ያላችሁ። የትኛው 2 ዓመት ሙሉ የትኛው ቤተክርስቲያን ላይ ነው ስለ አማራ መሞት፣ ስለ ኦርቶዶክስ መሞት፣ ስለ አብነት ተማሪዎች መሞት የትኛው ካህን ያስተማራል? ታስተምራላችሁ። እናንተ ግን የደረሰብንን ዘመን አሁን ጾሙ፣ ጸልዩ፣ እባካችሁ ከዚህ ራቁ ብላችሁ አስተምራችሁ ታውቃላችሁ? ፋኖች ላይ ወጣችሁ አስተምራችሁ ከጎናችን ናችሁ ብላችሁ ታውቃላችሁ? ያችን የተቆረጠችልን ቀን እኮ ነው። 1000 ዓመት አንኖር። የኮራ ላይ ሳይዋጉ ነው አባቶቻችን 9ኞችን የረሸኗቸው ገብተው የዛሬ ዓመት። በቃ አስተምር፣ ቄስም አስተምር። በቃ ነገ ሟች ነህ። ዝም ብሎ መስቀል ይዞ መሄድ አለ። በየቤተ ክርስቲያን እናንተ ብትሰጡ ለእነዚህ ሰው የታግዙ ነበር፣ ለእነዚህ አመራሮች ታግዙ ነበር። አላደረጋችሁ። ወጣቱን ይሄ እንደዚህ የተናገረ ነው። ማንኛው ነው ልክ የትኛው ነው ሰው? ኢንስፔክተር አበራ አንዳርጌ ይባላል። ኢንስፔክተር አበራ አንዳርጌ ይባላል። የግዳን ወረዳ ፖሊስ አዛዥ ነኝ። ማለት የምፈልገው ምናልባት አሁን የትግል 2 ዓመት የሆነው ነው። እኛ እንኳን እዚህ ከመጣሁ እኔ ራሴ ወደዚህ ቦታ በምድብ እንኳን በዝውውር የመጣሁት 2 ዓመት እያለፈኝ አሁን ወደ 3ኛ ዓመት እየገባሁ። በዚህ መካከል አንድም የሚል ነገር እስካሁን ከትግሉ አኳያ ያየሁት አንድም ነገር የለም። ምንድነው? እርስ በርሳችን ከመበራራት ውጭ፣ እርስ በርሳችን ከመገዳደል ውጭ አንድም ያተረፍነው ነገር የለም። ሁሉም ማለት ያለ ሁላችንም አሁን እዚህ ያለ ሚኒሻ፣ ፖሊስ፣ የሀገር መከላከያ ሰራዊት ራሱን የቻለ ጉዳይ ነው። እዚህ ያለ ፖሊስና እዚህ ያለ ሚኒሻ ግን ፋኖም ሆነ እዚሁ ተወልደን እዚሁ እየተበላላን ያለንበት ሁኔታ ስለሆነ ይህን ጉዳይ ሁሉም በውል ሊያየው የሚችለው እኔ መልዕክት የማስተላለፍ የምፈልገው እያንዳንዱ ወረዳ አዛዥ፣ ፖሊስ አዛዥ አለ፣ ሚሊሻ ጽሕፈት ቤት አዛዥ አለ፣ ሰላምና ደህንነት አለ። ከዚህ ከተወላገደ ፖለቲካ መውጣት አለበት ከውሸት በቃ። ዛሬ እንደዚህ ነፃ ይሆናል፣ ነገ እንደዚህ ነፃ ይሆናል እያለ እየተታለለ የተቀመጠ ብዙ የወረዳችን የሰላም የጸጥታ ኃይላችን በርካታ ነው። ትላንትና ግን ግዳን ላይ እየተሰራው ትላንትና ያየ ነው፣ ግዳን ላይ ያየ ነው። በርካታ ወንድሞቻችን ስንት በር የሚዘጉ ስንት ጥላት የሚመልሱ ጀግና ልጆችን አጥተናል። ከየትም ይሁን ከየትም ማንም አልደረሰም፣ ማንም አላገዘንም። ዙረን ተመልሰን በምናይበት ሰዓትም ያየነው አልቃሹ ሁሉም ነው ሆኖ ያገኘነው፣ ሁሉም ወገን። ስለዚህ ማረፍ አለብህ ማለት ነው። ሰላማዊ ህዝባዊ እምቢተኝነት በዋናነት የሚካሄደው በከተማ ህዝብ ነው። በዋናነት የሚካሄደው በተማረው ህብረተሰብ፣ በነቃው ህብረተሰብ። ይሄ ህዝብ ጠባቂ ነው ይሆን፣ ወሬኛ ነው ይሆን፣ ዝም ብሎ ቁጭ ብሎ ተች ነው ይሆን? ወሬኛ። ይሄ መቆም አለበት። ወሬኛ በምናምንበት ነገር ዋጋ መክፈል አለበት። እታባ በለው። አይ ልደቱ ኮተቱ ነው የተባለው አይደል? ልደቱ ክደቱ እማ 96 ላይ ስለጨረሰ ተራማሙ ሞራል አልባ ነገም ደግሞ የሚሸሻሽሩ ላይ ጠምጥሞን ይዘዋል። እምቢ ይለኛል። ኧረ ለፍ ተው ከ30 ዓመት በላይ የሚበልጣትን ሴተኛ ዳሪ አቤት ለስድብ በቃ ሞጣ በጣም ብዙ ሰዎችን አሰልጥኗል ይመስለኛል። ሞጣ አይደል የሚባለው ይሄ ልጅ በጣም በደንብ አድርጎ ነው የሚዘረጥጣቸው። እኔ ያንን ሁሉ የምናሳስበው ጠያቄ ባለመኖሩ ነገሮችን ለመረዳት ሳይሆን አብሮ ለማበድና ለመጥፋት የሚሞክር ሰው ስለሆነ ዋናን ነው ነገሩ እንትን ተቀይሮ ወይም አልገባን ብሎ እንደዚህ እንዳልሆነ ነው ያረጋገጥኩት። አሁንም ሰዎች እሱ ነው እያስባጋ እንደሚሰሩ ሰዎችን አማራ ክልል ታውት ያ ህብረተሰቡ አብሮ ስለረከሰና ለህብረተሰቡ ለህዝቡ
ተብሎ የተፈጠረ ትዕግስት ያኖራቸው ነው። እዛ ህወሓት ሻዕቢያ ምናምን ጥምረታቸው ይሄ ሲያደርጉት የኖረ ሰው እንዴት እንደገረመው እንጂ በግልጽ ያገኘ ሁሉ እንዲያጠፋቸው ሆነ መምጣታቸው እንደሚያውቅ ሰው ለእኔ በጣም ነው ደስ የሚለው። በጣም ዛሬ ቢያደርጉት ብዬ ነው የምለው እና የሚያሳስብ ነገር የለም። ከዛ ይልቅ ድሎች ላይ እናተኩር። የእኛን ስራ ወደፊት እናስቀጥል። ስኬቱ ይቀጥላል። ማድረግ ያለብንን በየትኛውም አግባብ ጠላትን ለመመከት መስራት አለብን። ከእሱ አንጻር እንንቀሳቀስ የሚል ነው እኔ እንትን ብለው። የዓለም ባንክ ኢትዮጵያን ጨምሮ ከሳህራ በታች ያሉ የአፍሪካ ሀገራትን የእድገት ትንበያ ይፋ አደረገ። ከሳህራ በታች ያሉ የአፍሪካ ሀገራት በዚህ ዓመት ፈጣን የሆነ የ3.8% እድገት እንደሚያስመዘግቡ የዓለም ባንክ አስታውቋል። ፖሊሲ አውጪዎች የዋጋ ንረትን ለማረጋጋት የወሰዱት እርምጃዎችን እንደ አንድ ምክንያት ያቀረበው የዓለም ባንክ በሚቀጥሉት 2 ዓመታት ውስጥ እድገቱ እንደሚቀጥልም ጠቁሟል። እድገቱ በሚያዝያ ወር ላይ ወይም በሚያዝያ ወር ከነበረው 3.5% የጨመረው እንደ ኢትዮጵያ ባሉ ሀገራት የውጭ ምንዛሬ እና የዋጋ ንረትን በማረጋጋትና የወለድ ቅነሳን በማከናወኑ ነው ሲልም ባንኩ በየ2 ዓመቱ በሚያወጣው የአፍሪካ ፐልስ ዘገባ አመላክቷል። ሮይተርስ የዜና ወኪል እንደዘገበው እነዚህ ምቹ ሁኔታዎች የግል ፍጆታና ኢንቨስትመንት እንዲጨምር እያደረጉ ነው ሲል ለባንኩ በሪፖርቱ አስፍሯል። በሚቀጥሉት 2 ዓመታት ውስጥ ዓመታዊ አማካኝ እድገት ወደ 4.4% ከፍ እንደሚልም ባንኩ ገልጧል። ይህም 4.3% ከነበረው የመጀመሪያው ትንበያ ከፍ ያለ ይሆናል። የዓለም ባንክ ከቀጠናው 47 ሀገራት መካከል የ30 ሀገራት ምጣኔ ሀብታዊ እድገት ትንበያ ከፍ ተደርጎ ተሻሽሏል ሲልም በሪፖርቱ አመላክቷል። አማካይ ዋጋ ግሽበት ከ4% ያነሰ ነው። ከዚህ በተጨማሪም ደግሞ ከአሜሪካ ዶላር አንጻር ተዳክመው የነበሩ አብዛኞቹ መገበያ ገንዘቦች አሁን አገግመው ተረጋግተዋል ሲል በዓለም ባንክ የአፍሪካ ዋና ኢኮኖሚስት አንድሪው ዳቫለን ለመገናኛ ብዙሃን ተናግሯል። በቀጠናው ትልልቅ ምጣኔ ሀብት አላቸው ከሚባሉት መካከል የሆኑት የኢትዮጵያን፣ የናይጄሪያን እና የአይቮሪ ኮስትን የምጣኔ ሀብት እድገት ትንበያዎችን ባንኩ አሻሽሏል። የዜጎች ገቢም በዚህ ዓመት እና በሚቀጥሉት 2 ዓመታት በፍጥነት ያድጋል ሲል የዓለም ባንክ ማስታወቁን ሮይተርስ የዜና ወኪል ነው የዘገበው። ሪፖርቱ አክሎም ይህ ምጣኔ ሀብቱ ከ10 ዓመታት ተከታታይ መዳከም በኋላ ቀስ በቀስ ማገገሙን የሚያመላክት ቢሆንም መልሶ ማንሰራረቱ በአስተማማኝ ሁኔታ የጸና አይደለም ሲል ማስታወቁ የቀጠናው ምጣኔ ሀብት በአሜሪካ ፕሬዚዳንት ዶናልድ ትራምፕ ፖሊሲዎች ምክንያት በተፈጠረ የንግድ አለመረጋጋት እየተፈተነ መሆኑን ተገልጧል። በተጨማሪም ከፍተኛ የብድር ጫና እና በሚሊዮን የሚቆጠሩ ወጣቶች ስራ አጥነት ለአካባቢው ሀገራት እንደ ስጋት መሆኑን ጠቁሟል። በዩናይትድ ስቴትስ እና በአፍሪካ ሀገራት መካከል ያለው ቁልፍ የንግድ ስምምነት የሆነው አግዋን በተመለከተ የንግድ ተግዳሮች አሁንም በጉልህ ይታያሉ። ይህ እንዴት እንደሚፈታም አናውቅም፣ ብዙ ድርድሮች እየተደረጉ ነው ሲልም በዓለም ባንክ የአፍሪካ ዋና ኢኮኖሚስት አንድሪው ዳቫለን ተናግረዋል ሲል ቢቢሲ ዘግቦታል። ስለዚህ እዚህ ጋር ወደቀ ተፈለጠ እንደዚህ እያሉ እንድንወድቅ ጦርነት እያወጁ እንድንጠፋፋ መንገድ እየዘጉ ልማት እያስተጓጎሉ ኢኮኖሚ እያወደሙ ኑሮ ተወደደ የሚሉ ህዝብን ለማጥፋት በተለያየ መልኩ ሌት ተቀን ተግተው የሚሰሩ መሳይና ከመሳይ ጋር ኢንተርቪው የሚሰጡ ቆሻሻ ሰዎችን ሁሉ ቆጥራችሁ ያንን አይነት የሚያወሩ መርዶ አርጂዎች የሻዕቢያ መረጋገጫ ምስጢራቸውና የሆነ ካልሲ ሆነው የሚያገለግሉ ሰዎች የሚያወሩትን ሁሉ ነገር የሚያከሽፍ ራሱ የዓለም ባንክ ይህንን የሚመስል ነገር ተናግሯል ነው። እኛ ከጦርነት ከወጣን ልማትን እንደ ልማት ተቀብለን የኛ ተሳትፎ በማልማት የኛ ተሳትፎ በሀገራዊ ቅቡልነት ላይ በአብሮነት በአንድነት ነገሮችን በጋራ በመልካምና በፖዚቲቭ አረዳድ ተረድተን እስከሄድን ድረስ ነገሮች ቀላል ይሆናሉ። ጦርነት ካወጅን፣ መጠፋፋትን ካወጅን፣ ጥላቻን ካሳደግ ነው ብዙ የገጽታ የሀገርን የገጽታ ጉዳይ ሁሉ ለሌሎች እየሰጠን በሌሎች ሁኔታ ውስጥ የምንኖር ከሆነ ማንም የሚጫወትብን መሆኑ ይታወቃል። ማንም ማስረዳቱ የማይጠበቅ ነው እና ጦርነትን አስቁመን ፍቅርን አሳድገን በአብሮነት ከዓለም ጋር እንደ ዘመኑ እንወዳደር የሚል መልዕክት ያለን። አብራችሁን የነበራችሁት ወንድሞቼን እጅግ አድርጌ አመሰግናለሁ። ኢትዮጵያ ታበጽሕዋ በእግዚአብሔር። ኢትዮጵያ አሰብንም የኤርትራን ህዝብም በቅርቡ እናገኛለን። ሁሉም ነገር መልካም ይሆናል። ህዝቦች ነፃ ይወጣሉ። ሻዕቢያ፣ ህወሓት፣ ፋኖ፣ ሸኔ የሚባሉ የኢትዮጵያና የቀጠናው በሽታዎች ከምድራችን ላይ ይጠረጋሉ። መልካም ጊዜ